ይሄ ሰው ስንት ትችላለህ ስትለው 1000 ከፍላለሁ አለ። አርሶ አደር ነው። ለቀለብ 1000 አንተ ትከፍላለህ? 1000 ሰከተዋለህ። የለም በቃ እንደዚህ ነገር እንዴ ምን አይነት ሀብታም ሰው ነው ምናምን በቃ ምናምን ብለን እዚህ በቃ 1000 ብሏል ነገር ኦኬ በቃ ሶ ይሄን 1000 ከመቼ ወር ትጀምራለህ ስንለው እንዴ ፍየል አለ እሱን ሽጬ 1000 ያወጣል አለ። ፍየሉ 1000 ነው ዋጋው 1000 ያወጣል። እሱን ሽጬ እሰጣለሁ እንዳትጠይቀኝ 18 ሲሞላው እንገናኝ። ከቀን ጋር የተያያዘ ጎንደር ከፍተኛ ፍርድ ቤት መሰለኝ ዳኛ ሆኖ ሲሰራ እንደዚህ ሲገለው አይቻለው ምናምን እያለ ይመሰክራል። እሱ ዳኛ ሆኖ ተቀምጦ ነው። ኦኬ መቼ ነው የገደለው ምናምን ነገር ሲል የጊዮርጊስ ቀን ነው ምናምን ብሎታል። ከዛ አሁንም ሌላ ጥያቄ ስጠይቀው ቆይቶ ከዛ እንደገና መሀል ላይ በወሩ መቼ ቀን ላይ ነበረ ሲለው 17 ነበረ ምናምን አለ እና 18 ነገር ከዛ ፍርዴ የኦርቶዶክስ ሃይማኖት ተከታይ ይመስለኛል እና እንዴ በ23 እንደሆነ ጊዮርጊስ ያውቃል አሁን 18 ያስኩት አለ። በቃ ይሄ ሐሰተኛ ምስክር ነው ምናምን ነገር ብሎ እንዴት ጊዮርጊስ በ23 አይደለም የሚውለው በ18 እንዴት ልትል ትችላለህ ሲለው ሰባር ነው አለ። በዓላት ሲሆን ክላስ ስራ አይኖረንም፣ ውይይት አይኖረንም። በቃ እንደፈለግን እናርፋለን፣ እንዞራለን። ስለዚህ በዓል እንዲሆን ይፈለጋል እና ለምሳሌ አሁን አንድ በዓል እሁድ ከሚሆን ሰኞ ቢሆን ጥሩ ነው። ለምን ተከታታይ ታርፋለህ እና ግንቦት 20 ምን ሆኖ ዋለ? እሁድ ቀን ሆኖ ዋለ። ከኃይሌ ልጀምር። ኃይሌ እስኪ ራስን በማስታወቅ እንጀምር። ኃይለማርያም ደሳለኝ ይባላለሁ። ካሱ እየሰማ ነው አይደለ? ተመልካቾቻችን ኃይለማርያም ደሳለኝ ይባላለሁ እያለ ነው። እሺ ከቀድሞው ጠቅላይ ሚኒስትር ጋር በስም ይመሳሰላል። እሱን ለመጠቆም ነው። እሺ የመጀመሪያ ዲግሪን አቴንድ ያደረኩት አለማያ ዩኒቨርሲቲ ነው። ኦኬ ሶ የገባህበትን የወጣህበትን ዓመተ ምህረት ብንናገር የሆነ እድሜን ማጋለጥ ስለሚሆን እና እኔንም ስለሚያሳጣኝ ይሄንን ዘለዋለን። እሺ ካሱ ያው ጓደኛዬ ስለሆነ ነው። ከሙሉ ስሙን በማስታወቅ ይጀምራል። እሺ አመሰግናለሁ። ጠበቃ ኢሳያስ ይርጋ እባላለሁ። በሙያዬ በአሁኑ ሰዓት በጥብቅና ነው የማገለግለው። የተማርኩት አለማያ ዩኒቨርሲቲ በህግ የመጀመሪያ ዲግሪን በ1999 ግራጁዌት አድርጋለሁ ከዩኒቨርሲቲ። ከዛ በኋላ ደግሞ በስልጠና ማዕከል በአማራ ክልል የዳኞችና የአቃቤ ህግ መሰልጠኛ ማዕከል ለ2 ዓመት በህግ ሙያ ስልጠና ቆይተሃል። በነገራችን ላይ ሶስታችን የምንተዋወቀው የት ነው? ወረታ የቅድመ ዳኞችና አቃቤ ህግ መሰልጠኛ ወረታ አይደለም። በነገራችን ላይ የሚለው ስሙ ሙሉ ፎርማል ስሙ ምንድን ነው ግን ታስታውሱታላችሁ? አሁን ያለው ነው አይደል? ምን የዳኞችና የቅድመ ስልጠና የዳኞችና አቃቤ እኮ ወረታ አይደለም የሚባለው ስልጠና ማዕከል ወረታ አይደለም። ወረታ ይባላል። በአማራ ክልል ነው። በሁሉም ክልል ስለነበር አይ ፎገራ አይልም ተው እንጂ ከተማው ላይ ነው ያለው። ወረዳው መዋቅር ነው ፎገራ። አይ እና የኛ ደግሞ ስልጠናው ደግሞ ክልል አቀፍ ስለነበረ ስለዚህ ወረዳው ጋር ምንም የሚያገናኘው ነገር የለም። አይ ማሰልጠኛ ተቋሙ የሚገኝበትን ለመግለጽ በፎገራ ምናምን የሚል ኮመንት ላይ ነው። ፕላዝማው ላይ ፎገራ ይላል። ኦኬ ሲያስተምሩ ቁሮ ፎገራ ሐዋሳ አዳማ ነበር። ኦኬ እና ፎገራዎች ገብተዋል ምናምን ይባላል። አድማጭ ተመልካቾቻችን በእኛ ጊዜ ከሎ ስኩል ዩኒቨርሲቲ ውስጥ ለ5 ዓመት በህግ ስንማር ከቆየን በኋላ በወቅቱ በነበረው የመንግስት ፖሊሲ ለተጨማሪ 2 ዓመት በቅድመ ስራ ስልጠና መቆየት አለባችሁ የሚል ስለነበረ እዛ ላይ 2 ዓመት ስንገባ ሁላችንም ተገናኘን ማለት ነው። ስለዚህ ከሎ ስኩል የተመረቁ በጣም ብዙ ልጆች ወረታ ገብተዋል፣ ማሰልጠኛ ማለት ነው። ከባህር ዳር ዩኒቨርሲቲ እንደኔ የመጡ አሉ፣ ከአለማያ ዩኒቨርሲቲ የመጡ አሉ፣ ከአዲስ አበባ ዩኒቨርሲቲ የመጡ አሉ፣ ሌላ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እኔ እንጥራቸው ብዬ ነው። መቀሌ ዩኒቨርሲቲ በቃ እነዚህ 6 ናቸው የነበሩት በወቅቱ 6 ሞልቷል የነበሩት። መቀሌ ሐዋሳ ዩኒቨርሲቲ በጊዜው አይ ቲንክ ደቡብ ነው የሚባለው ደቡብ ዩኒቨርሲቲ ሐዋሳ ይባላል። ያ ራይት። እኔ ግን አንድ ጥያቄ አለኝ።
ከ6 ዩኒቨርሲቲ ተውጣጠን ነው እዛ ግቢ የገባ ነው እና አለሚያ ዩኒቨርሲቲ ተበዙ ነበር። ሐዋሳም ብዙ ነው ኩለን ሐዋሳና አለሚያ ኩለን በቃ ታስታውሱ ከሆነ ግቢ ውስጥ ለምሳሌ ተሰብስበን ስናወራ የሆነ አንድ 7 ከሆን በቃ 4ቱ አለሚያ ነው የሚሆነው። ታስታውሳለህ አልካሱ? ብዛት አይደለም ግን እኔ እንትን የምለው ብዛት አይመስለኝም። ምንድነው የአለሚያ ተማሪ ሁሉም ግሩፕ ውስጥ አለ ይሳተፋል። በሁሉም ዘርፍ ውስጥ አለ። አሁን 3 ነን የተቀመጠን 2ታችሁ አሁን ከአንተ ጋር እኮ እናወራ ነበር ታስታውሳለህ አይደል? በቃ አለ 10 ከሆኑ በቃ የሆነ 6 አለሚያ ምናምን ነበረ። በነገራችን ላይ በሌላ መንገድ ብገልጸው ደስ ይለኛል። አለሚያ ዩኒቨርሲቲ አሁን ነው በዛ ማሰልጠኛ ውስጥ ትበዛላችሁ አልክ እንጂ ከዛም አልፎ ወደ ስራም ስንገባ በክልል ውስጥ እስከ ጠቅላይ ፍርድ ቤት ድረስ በጣም ዶሚኔት የሚያደርግ ባች ነው። ማለት ምናልባት የኛ ባች ሳይሆን ከኛም በፊት የነበረ አንድ ሲኒየር ባች ነበረ። አሁንም ክልል ውስጥ ለምሳሌ ምናልባት አሁን ክልሉ እያልኩ ማወራው የአማራ ክልል የነበርንበት ቦታ ስለነበረ አሁንም ትልቅ በስምም የገነኑ ዳኞች የወጡበት ማለት ይቻላል። ብዛታችን ብዛት አለ። ብዛቱ ደግሞ ከየት መጣ የሚለው ስታይ አለሚያ ዩኒቨርሲቲ ያለ 2 ባች ነው በእኛ ጊዜ የተመረቀው። እሱማ ሁሉም ደብል ባች ነው እና በተለይ ፒቢሲ የሚባል የመጀመሪያ የፕሪፓራቶሪ ያጠናቀቁ ሲገቡ እኛ ጋር ከ200 ቁጥር በላይ ያላቸው ተማሪዎች ነበር የተመደቡት እና በኋላ በዛን ያህል ተመርቀው ቢያወጡም የእኛ ደግሞ ወደ 80 እንደዚህ ብንሆን ስንት ክላስ ስንት ነው የነበረው? ከ260 ምናምን በላይ ተደምረን የተመረቅን ይመስለኛል። እና ያን ተከትሎ ወደዛም ስራ እድሉ ሲፈጠር በሬት ውስጥ የኛ ዶሚኔት ያደርጋል። ከዛ ውጭ አቶ ኢሳያስ እንዳለው ተጽዕኖ ፈጣሪ የሚለውን ሳይሆን ይሄ ግሩፒንግ ያለው ከሁሉም ግቢ ጋር መግባባት ቀላጁ ፌዘኛውም ብዙ ነበር እና ሌላ ይሄ ሳክሲንግ ምናምን ሎት የሚባል ግቢ ውስጥ እያለን ያዳብር ነው ነገር ነበር። አንድ ቦታ ተሰብስቦ ወሬ መሰከስ ምናምን የሚል በእርግጥ አሁን በአቀረቀፍ ደረጃ ሳክስ የሚለው ነገር ተለምዷል። መነሻው ግን አለሚያ ይሄ አንተ አሁን ኃይሌ እንዳልከው በጣም ምርጥ ልጆች ከአለሚያ እናንተን ጨምሮ በጣም ብዙ ወዳጆች ያገኘሁበት ቦታ ነው። አሁን ያልከው ነገር ትክክል ነው። ስለ ወረታ ወይም ደግሞ የዳኞች ማሰልጠኛ ተቋም የቆየ ሰው ሁሉ ይህን አሁን እኛ የምናወራውን ሚሞሪ ሸር ያደርጋል ብዬ አስባለሁ። እዛ ያሉ ነገሮችን እስኪ አንዳንድ ነገሮችን እናስታውሳ። ለምሳሌ አንዳንድ ገጠመኞች የነበረው ቆይታ ለ2 ዓመት ከ2 ወር አካባቢ ነው የቆየ ነው። ግን ከዛ በፊት ስልጠናው ግን ጥሩ ነበር ማለት ጠቃሚ ነበር ወይንም ደግሞ በሌላ አገላለጽ ስልጠና ባትገባ ኑሮ የሚጎልብህ ነገር ነበረ? እንደዛ መግለጽ ይችላል። እንግዲህ በዚህ ላይ ሀሳብ የምሰጠው በእኔ በኩል ስልጠናው ብዙ ጊዜ በበጎ ነው የማየው። በጣም ቀይሮኛል። በጣም ራሴን ለውጬበታለሁ ብዬ ነው የማስበው በጊዜው። ለምን እንደተመረቀ እንድንወጣ ተማሪ ቤት እያለን እኮ እንትኑ ኖሃው አልነበረንም። ማለትም ወደ ህይወት በመዝራት ህጉን ወደ ፕራክቲካሊ ባለው በኬዞች ምናምን ቀይሮ ከኢማጂኔሽን የሆነ ነገር ነው ተምረን የምንወጣው ብዙ ጊዜ። ነገር ግን ወደዛ ስንገባ ግን ተቋም በአለፉት ወደኋላ ዓመታት በፍትህ ስርዓት ውስጥ ያሉትን ነገሮች እየተነቀሱ ኬዞች እየተነሱ በጣም እንድንበስል እንድንዳብር አድርጎናልና ልዩነቱን በተግባር በደንብ የታየ ነበረ። የምታስታውሱ ከሆነ 9 ወር እኮ በአቃቢ ህግነትና በዳኝነት ተመድበን አፓረንትሺፕ ተብሎት እንደገና ረዳት ዳኛ በመሆን ሰርተናል። ያኔ ስንሄድ በሄድንባቸው ተቋማት በሙሉ ልዩነት የፈጠረን ከየት ነው የመጡት የሚል አይነት እንትን ብለን ነበር። ለምን ቀጥታ ብንገባ ኖሮ ለነበረው ነባር አሰራር መጋለጥ ያለና ያንን ነባራዊ አሰራር እንጂ ጉሚን ይላል የሚለውን ስለማናይ እኛ ግን ያን ስቲክ አድርገን ጉንዲ ነው እንዲህ ነው በሚል በጣም ነባር ዳኞችም ሁሉ ስራቸውን እንዲቀይሩ ያደረገን በጣም ከፍተኛ ተጽዕኖ ፈጣሪ ያደረገን ነው። በኋላም በስራው ዓለም ሲታይ በዛን ጊዜ የወጣን ሰዎች እኔ የተሻለ ነን ብዬ ነው የማስበው እና ዝም ብለን ብንገባ ያንን እድል እናገኛለን ብዬ አላስብም እና አሁንም ድረስ ስልጠናው በዚህ መንገድ እየተከናወነ ነው እና በዛ አግባብ ነው መሆን ያለበት። እንደውም በሌላው ዓለም በህግ በመጀመሪያ ዲግሪ አይሰጥም። ከእድሜው ከጨመረ በኋላ ነው የሚሰጠው እና አረዳዳችንም አሁን ልጅ ሆነን ግን መረዳት በጣም
ምንም የህይወት ምናምን ተሞክሮ ስለሌለ ያነሰ ነው የሚሆነው እና ሰው በጣም በበሰለበት ሰዓት የህግ ትምህርት ቢያንስ አንድ ሰው 30 ዓመቱ ምናምን ሆኖ የሚማረው የበለጠ በጣም ብዙ ነገሮች አሁን ወደ ትምህርት ቤት ምንገባ ምን አይነት ሰዎች እንሆን ነበር ምናምን የሚል አንዳንድ ሀሳብ ያጭርብኛል እና ያን ነገርን ጉድለቱን ራሱ ሞልቶታል። ቶሎ ተመርቀን በልጅነታችን ከምንገባ ወደኋላ ያሉ ሰዎችም ያለው ፍትህ ስርዓት ውስጥ ያለውን ችግር እየተነቀሰ ሲነገረን የበሰለውን ሀሳብ አራምደን የሆነ ግልብ ነገር ይዘን ሳይሆን የበሰለ ኮንክሪት የሆነ ነገር ይዘን እንድንገኝ አድርጎናል ብዬ ነው ማስበው እና ጥሩ ነው። ኢሳያስ ምን ታስባለህ? እኔ በሁለት መንገድ ነው ማየው። አሁን ኃይሌ እንዳለው የሚያስማማ ነገር አለው። በእርግጥ ግን አንደኛ በጣም ረጅም ነበር ከትምህርት እንደመውጣታችን 5 ዓመት አብዛኛው ሰው 5 ዓመት እና 4 ዓመት ቆይቶ ነው የወጣው በእኛ ዘመን የወጣው ሰው ማለት ነው። እኛ ሁለተኛ ዙር ነን ይመስለኛል 3ኛ ወይ 4ኛ ዙር ላይ ኢሚዲየትሊ ከ2 ዓመት ቅድም ብለዋል ከ2 ዓመት ከ2 ወር በአንድ 6 ወር ነው የወረደው። የስልጠናው ጊዜ አጠረ ወዲያው። ስለዚህ እኛ ተጎዳንበት ማለት ነው። በዚህ ስልጠና ጠቀሜታውን ኃይሌ እንዳለው የራሱ የሆነ አስተዋጽኦ ቢኖረውም ግን ማበላለጥ መጣ በእኛና ከቀጣዮቻችን ጋር እንዳለው ወይ መጀመሪያ አስቀድሞ የስልጠናን አስፈላጊነት አመቱን የምንቆይበትን መጀመሪያ ወስነው ቢሆን ጥሩ ነበር። ከዛ በኋላ ግን መበላለጥ መጣ በእኛና ከኛ ቀጥሎ ባሉት መካከል። እንደውም 3 ወር ሲባል የሰማው መሰለኝ እና ምናልባት ስልጠናው አሪፍ የሚሆነው እኛ ከ5 ዓመት ቆይተን እንደመውጣታችን ወደ ስራ ገብተን የስራ ላይ ስልጠና ቢሆን የተሻለ ይመስለኝ ነበረ። መሰላቸት ምናምን ነበረ። የስራ ላይ ስልጠና ቢሆን ይሻል ነበር ማለት ኦኬ። ባይ ዘ ወይ ከዚህ በፊትም አይ ቲንክ ቢንያምን ኦር ሌላ ቢንያምን ይመስለኛል ጋብዣው ከስልጠናው ጋር በተያያዘ ጠይቄው ነበረ። ኃይሌ ያልከውንና አሁን ካሱ ያላችሁት ጋር በአብዛኛው የሚመሳሰል ነገር ነው። ስልጠናው ጥሩ ነው ግን ረዝሟል። ምክንያቱም አታስታውሱም? በ2 ወር ውስጥ አንድ ክላስ አቴንድ ያደረግንበትን ጊዜ ታስታውሳላችሁ? ማለት ፕላዝማ አሁን ፕላዝማን ብዙ ሰዎች ስለማያውቁት ነው። ፕላዝማ ኖርማሊ ፕላዝማ እንዴት ነው መግለጽ የሚቻለው? እባክህ ማለት ሴንትራላይዝድ የሆነ አዲስ አበባ ላይ የተቀመጠ ሰው ነው ለመላው ሀገሪቱ ስልጠና የሚሰጠን የነበረው። በፕላዝማ አማካኝነት ነው ክላስ የምንገባው። በ2 ወር ውስጥ አንድ ፕላዝማ አቴንድ ስናደርግ እኔ ያስታውሳለሁ። ዝም ብለን ቁጭ ብለን ማለት ነው በአይድል ሆነን እሱን ጊዜውን ብሰበስበው የሆነ በአጭር ጊዜ ውስጥ ስልጠናው ይሰጥና ያልቅ ነበር። እንደተባለው ቢያንስ 2 ዓመት ምናምን ሄዷል። 6 ወር ዚናፍ የመጀመሪያዎቹም ነበርን። በተለይ ስልጠናው ሳይሆን ሁለተኛ ዙር በዲግሪ በመጀመሪያዎቹም ነበርን። በተለይ በፕላዝማ ስልጠናው በሚሰጥበት እንትን እኛ የመጀመሪያዎችን ማለት ይቻላል። ነገር ግን ያኔ አዲስ አበባ መስቀል ፍሎር አካባቢ ባለው እንትን ግን የነባር እንደውም ስራ ላይ የገቡ ሰዎች እየገቡ ነበር ስልጠና የሚሰጣቸው የነበረውና ከዛ ጋርም ተያይዞ ምናልባት አራዝሞት ይሆናል 2 ዓመት ነው ያኔ እንደሚመስለኝ የታሰበው። አሁን ላይ ቢያንስ 1 ዓመት ምናምን ቢሆን የተሻለ ነው። እንደተባለው 3 ወር 6 ወር ግን ሰውን የተለየ ነገር ያበቃል ብዬ አላስብም። ትልቁ ነገር ደግሞ እዛ ስልጠና ላይ የማስታውሰው እንትኑ ነው ውይይቱ እድል መፍጠሩ እንጂ ከዛ እኮ ከሴንተርም ከምን የሚነገረን ይሄ ሰብስታንቲቭ የሆነውን ኖሌጅ ስለተሰጠን አይደለም። ነገር ግን ምን በቃ እንድናስብት እንድንነጋገርበት ውስጣችንን ኬዝ ብሪፍ መደራረግ በየቀኑ በቃ ኦልሞስት አንድ ሃይስኩል ወይ ደረጃ እንዳለ ነው እኮ ነበረ። በየቀኑ ቢያንስ 5 6 7 ጥያቄዎች እኮ እንወያያለን። ኦልራይት ወረታ ማሰልጠኛ በነበርንበት ጊዜ በመጀመሪያ ኢሳያስ ጋር ስለምን እናወራለን፣ ከዛ ቀጥለን ከኃይሌ ጋር ስለ ደሞዙ የሚከፈልን ብዙ ሰው የሚከፈለው ደሞዝ ሲጠየቅ ይረሳል። እኛ ደግሞ አንረሳም። ለምን እንደሆነ አላውቅም። እኔም አልረሳም፣ እናንተም አልረሱም። እርግጠኛ ነኝ። የተጣራችኋ ከነ ሳንቲሟ ስንት ናት? ካሱ 1250 ከ50 እንደሱ የሚባል የለም። ጥራው በፎርማል መጠረው 1250 ብር ከ50 ሳንቲም 58 ብር አይደለም። 1258 ብር ከ50 ሳንቲም አይደለም።
እንደው ገምት ነው ካልከኝ 1250 ነበር የሚመስለኝ። አይ ቲንክ 57 ምናምን እንደዛ አካባቢ ሳንቲም ነገር የሆነች የምትሰጠን ነገር ሳንቲም ነበረች፣ ግን አላስታውስም። አንተ እኔ ነኝ ማረሳ ማለት ነው። 1257 ብር ከ50 ሳንቲም ነው። 57 ታዲያ መልሼዋለሁ ማለት ነው። አዎ ልክ ነህ። ካሱ 58 ስላለ ነው። አይ ግን እኔ አንድ ረሳትን ብዬ ስለማስብ ነው። ደሞዝ ይጨመረን የሚል ኃይለኛ እንትን ማዕበል ይካሄድ ነበርና አንድ ማስታወሰው ነገር አለ። ትንሽ ፈን እንፍጠር ብዬ ነው። ከዛ የመጀመሪያ ደሞዝ ተከፈለን እና ጌችን ታስታውስታላችሁ አይደለ? ብር ልክ ስንቀበል እንዴ ይሄማ ብዙ ነው። እኔ እኮ 1257 ሲባል 1257 ሲባል እኮ እኔ ትንሽ ነበር ይመስል እንዴ አንተ ይሄማ ብዙ ነው፣ በቃ ይበቃናል አለ። ታስታውሳለህ? ያ እንዴት ነበር የምናብቃቃው ግን? እኔ አስታውሳለሁ። አይ በዚህ በደሞዝ ላይ 1-4 ደቂቃ ማውራት አለብን። እኔ ከአይኔ ጋር ትዝ ይለኛል። አበዳሪ ነበርን አብዛኛው ሰው። እሺ አይበቃውም ነበር አይደለ? ማን ነው አበዳሪው? እኔ እና እሱ እናበድር ነበር። ታው እንጂ አበዳሪ ነበርን። አበዳሪ አልፎ በየወሩ የሆነች የምንገዛት ነገር ሱሪም ሸሚዝም ደሞዙ ባህር ዳር። እናንተ ከዛ ተርፏችሁ ነው የምታበድሩት? እንዴት መሰለ በጊዜ የቤት ኪራይ የለብንም እንዴ? እኔም የለብኝም። አንተ ምን መሰለ በጊዜው አንተ ምልልስ ያው ቤተሰቦቼ አንተ ባህር ዳር ስለነበሩ ምልልስ አላቸው። ባይዛወይ የእኔ 2 ደሞዝ ነው የነበረኝ። ታስታውሳላችሁ? በኋላ ነው እሱ መጀመሪያ ላይ ወራታ ያለው በቃ ጊዜው አይ ዶንት ኖ፣ ግን በአብዛኛው ኮሎኔል ጋር ምናምን አስተምር ነበር። እሱ በኋላ እኮ ነው መጀመሪያ አካባቢ። ኦኬ ግን አይበቃም ነበር አስታውሳለሁ። አይበቃኝ እንዴ አይበቃኝ እንዴ። ካፌ ስናዝ ታስታውሳለህ? በጣም እኛ ደስ የሚለን ከአይዴ ጋር ማለት ነው። ልክ ደግሞ ስንቀበል አንተ ያልከውን 1257 ከ50 አይደለም። እሺ ሌላ ደሞዝ የተቀበሉ ደግሞ ለእኛ ዕዳ የሚከፍሉበት ነው። የዛ አንተ ታበድር ነበር? አይ ኢሳያስ በቀላሉ አምነዋለሁኝ ብላ አይንቀሳቀስም፣ ቀስ ብሎ ስለሚሄድ እኛ ፍጥን ስለምትል ብዙ ካፌ ትቀመጣለህ፣ ሰው ታገኛለህ፣ በቃ የመውጣት እድል አለ። እሱ በጣም ቀስ ብሎ ነው የሚሄድ። የተገደበ እንቅስቃሴ ነው የነበረው። እዚህ ጋር በእርግጥ ቆጣቢ መህናር የተለየ ቆጣቢ ምን ሆነን አይደለም። ምናልባት ትዝ የሚል ከሆነ አሁን ስሙን መጥቀስ ያስፈልጋል። እኔም መጥቶልኛል። ቆጣቢ ከሌ እዚህ ደረሰ አካውንት ይባል ነበር እና አንድ ሰው ነበረ ትላለህ። በዘመኑ እኔና ኢሳያስ አይ ቲንክ ወደ 5000 ብር ምናምን ሴቭ አድርገን ትንሽ መነጋገሪያ ሆኖ ነበረ። በ2 ዓመት ቆይታ እንደዛ አካባቢ ይመስለኛል። 5000 በ2 ዓመት ውስጥ እኮ ነው። 5000 ትልቁ ሰው 8000 ሴቭ አድርጓል። እኔ የምልህ አትበሉም እንዴ? ለምሳሌ ወደ 700 አካባቢ እኮ ካፌ ታወጣለህ። አይወጣም ነበር ካፌ። እናንተ አታወጡም? አትበሉማ አናወጣም። ከ75 እኮ ነው። አሁን ጊዜውን ደግሞ ትንሽ አሁን እኮ ጊዜ በጣም መች ነው የሚለውንም ትንሽ እንትን እንዳንረሳው። ኦኬ ባንክ ምናምን ኢሳያስ አንድ ነገር አስታወስከኝ። ጦጣ ቤት አይገርምም? ከዚህ በፊት ጁሪስ ፖድካስት ላይ ቢኒያም በቀለ ጋብዘን ኢሳያስን አንስተን ስለ ጦጣ ቤት አውርተናል። ጦጣ ቤት ምንድን ነበር? ምን ማለት ነው? ጦጣ ቤት ማለት ያው ግቢው እንትና ዲፋይን አድርገው። ዲፋይን ሲደረግ ምንድነው? በአጠቃላይ እኛ ወደ 300 ነበር ሁለተኛ ዙሮች። እሺ አንደኛ ዙር ደግሞ 700 አካባቢ ሰጠኝ ነበር። ልክ ነህ። 1000 ኦልሞስት የዩኒቨርሲቲ የሚያክል ነበር። ስለዚህ ግቢው ያመቻቸው 2 አይነት የምግብ እንትኖች ነበሩ። እኛ ግቢ ውስጥ ተከራይተው አዳራሽ ውስጥ ተከራይተው ምግብ የሚያቀርቡ ሰዎች ነበሩ። ኦኬ እንደ ትልቅ ካፌ ነገር ወይንም ደግሞ ዩኒቨርሲቲ ውስጥ ያለ አይነት ትልቅ ካፌ ዩኒቨርሲቲ አይነት እና ደግሞ የሆነ ዩኒቨርሲቲ መምህራን ላውንጅ እንደምንለው አይ ላውንጁን ቶ ቆይ ጦጣ ቤት ዲፋይን ሊያደርገው ነው። እሺ በተቃራኒው ደግሞ ጦጣ ቤት ደግሞ አነስተኛ በድንኳን ነገር ተሰርተው ድንኳን አይደለም ያው በላስቲክ ነገር ሳጠራ ቤቶች ምናምን ብለው 3 ቤቶች። ልዩነቱ የሚገርመው በጣም ትንሽ ነው። ያኛው 5 ብር ነበር ትዝ ይለኛል። በምግብ ዛት 5 ብር ነው ማክሲመም።
ለምሳሌ ምን ምግብ በየአይነት 5 ብር ነበር። ተው እንጂ ሌላ ደግሞ ባይዘው 1-2 ቀን ነው ምናምን የወሰድከኝ 1 ቀን ወይ 2 ቀን ነው የወሰድከኝ እና ጠዋት አምባሻ ነው እሱን ነገር ነገርኝ። እሺ እሱ ጋር አንተ ትውስታ ነው ያለው። ተው እንጂ ይኸውልህ ጦጣ ቤት ጠዋት ትሄዳለህ አምባሻና ሻይ ነው ቁጭ ስትል አምባሻና ሻይ ከሁለት ጠቅጠጥ ይመጣል። አንድ አምባሻ የተቆረጠች በቃ የምትበላው እሱ ነው። መቼም ሌላ አትበላም ተብሎ እሱ ነው የሚመጣልህ እና አምባሻው ትኩስ ነው ራሱ ይተናል። እንትኑ ይሄ ትኩሱ ጭሱ እያለ ነው የምትቀበል በእጅ ማለት ነው። በዛኛው እጅ ምኑን ታስታቅፋለች መሰለህ? ሻዩን ታስታቅፋለች እና ሁለት ወር ከዛ ልታስቀምጥ ብትል ደግሞ ቅድም እንደተነጋገርነው ጭርጭስ ያለች ቤት ናት እና መሬት ነው ጭቃ ነው ወይ ምናምን እንዲህ ያለ መሬት ነው። መደብ ነገሩ ነው። ከዛ ደግሞ በዛው ላይ መሬቱ ላይ የተተከሉ ባላ ነገር ያላቸው ጣውላ ነገር መሬቱ ደግሞ ራሱ በደንብ ካልተራመድክ ወገብ ይሰበራል። እንኳን ዕቃ ልታስቀምጥበት የሆነ ብቻ እንትን ነው እና ከምን ታስቀምጧል እያልን አንድ በጣም ትዝ የሚለኝ ነገር አለ። ኢሳያስ አቤት እንዴ እኔም ብለህ 19 ዓመት ተምረን ይሄን ከበላን ባንማር ኑሮ ምን እንበላ ነበር ስለው አይ ከዚህ የተሻለ እንበላለን። ያ ባይ ዘ ወይ ከቢኒ ጋር ስነጋገር የካሱን ስም ካሱ ኢሳያስ ሌላ ስሙ ካሱ ነው። የሱን ስም አንስተን አውርተን ነበረ በዛ ፕሮግራም እና ዛሬ እሱ ባለበት እየገረብ ነው እያወራን ስለሆነ ነው። ኦልራይት አንድ የሆነ ልጅ ደግሞ ታስታውስ ከሆነ የምግብ ሊከፍል ወሩ ደረሰና ሲሄድ 666 ብር መጣበት። ትዝ ይላል ልጁ ትዝ ይላል ራሱ አንድ የሆነ ልጅ በመልክ ነው የማውቀው እኔ 666 መጣበት ካፌ የወር ሂሳብ ሊከፍል ሲል ማለት ነው። እና ሴትዮዋ አልቀበል ማለች ወይ 667 ወይ 665 አድርገው 666 ሚል ብር አልቀበልም ማለች። አንድ ብር ቀንሰው ከፈለ። ሌላ እዛ ወረታ የዳኞች ማሰልጠኛ ተቋም አንድ መወራት ያለበት ትውስት አለ። ሚሞሪ ታስታውሱ ከሆነ የቅድመ ስራ ስልጠና በዲግሪ ስንገባ እኛ የመጀመሪያ ነበርን። ስልጠናውን ልክ እንዳጠናቀቅን ተስፋችን እኛ የዞን ከፍተኛ ፍርድ ቤት ዳኛ እንሆናለን ብለን ነበረ። ነገር ግን እንደሱ አልሆነም። በሙሉ ወዴት እንድንገባ ተፈረደብን? ወደ ወረዳ እንሄዳለን ብለን ግን ምን ጭምጭምት አለ አያውቀው ነው እንጂ ዞን ይመድቡናል። የከፍተኛ ፍርድ ቤት አቃቤ ሕግና የዞን ከፍተኛ አቃቤ ሕግ ነው ምንሆን የሚል ነገር አለ እና ከነበቄ ጋር ወሬ አለ። ያው የተለመደ ወሬ። ካሱ ምን ታስታውሰናለህ? ያው ስልጠናው ላይ ማስታውሰው ለምሳሌ ከፕላዝማ በኋላ ክላስ ደግሞ ዲስከሽን አለን። በሞጁሎቹ ላይ ምናምን ዲስከስ እናደርጋለን እና ስልጠናው በፕላዝማውም ላይ ሲሆን ክላስም ላይ ሲሆን አሰልጣኞቹ ብዙ ጊዜ ምሳሌ ህግ ስለሆነ ምሳሌ በወረዳ የሚጀምር ጉዳይ ወይ በዞን የሚጀምር ጉዳይ ምናምን ብለው ያወራሉ እና ለምሳሌ በዞን እናንተ ዳኛው ናችሁ ወይም ከፍተኛ ፍርድ ቤት ዳኛ ብትሆኑ ምናምን ሲሉ ለትምህርት ለዲስከሽን ተብሎ ነው። ልክ ሲባል አይ ያው ዞን ነና ምናምን በቃ በቂ በነገራችን ላይ እንጋብዛለን። በቂ ነው እንደዚህ የሚለው ይሁንዳችሁ። በቃ ዞን ባንመደብ ኑሮ በዚህ ምሳሌ አንማርም ነበርኛ የሚለው ነገር ነበረ። ሌላ ብናወራ ደስ የሚለኝ አንድ ሚሞሪ ነበር። ምናልባት ካስታወስክ ካሱ ትነግረናለህ። ሽሜ ባህር ዳር ዩኒቨርሲቲ ታስታውሳላችሁ አይደለ? ሽሜ ነው ያንን ነገር ይለኝ ነበረው። ደሞዝ ይጨመረን። አንደኛ ዙሮች ዲፕሎማዎች ነበሩ። ሁለተኛ ዙር ደግሞ እኛ ደግሞ ዲግሪዎች ነበረን። የሚከፈለን ደሞዝ ግን አንድ አይነት ነው። እንዴት አንድ አይነት ደሞዝ ይከፈለናል? 10 ሲደመር 2 እና 12 ሲደመር 12 ሲደመር 5 እና 10 ሲደመር 2 እንዴት ደሞዝ እኩል ይሆናል? እና ለዲግሪ የተሻለ ደሞዝ ነው መከፈል ያለበት የሚል ከፍተኛ አመጽ ነበረ። ኢቭን ርዕሰ መስተዳድሩ ሁሉ መጥቶ ነግሮናል እኮ በወቅቱ የነበረው የክልሉ ርዕሰ መስተዳድር
የጠቅላይ ፍርድ ቤቱ ፕሬዚዳንት፣ የፍትህ ቢሮ ኃላፊ ሁሉ መጠው ሁሉ አነጋግረውን ነበረ። ግን መጨረሻ ላይ ሄደ አልሆነም እና መጨረሻ ሽሜ እኛ እኮ ደሞዝን የፈለግነው ለእንትናችን ነው ለስነ ልቦናችን ነው። በቃ ዲፕሎማዎች ደሞዝ እንዲህ ሲቆጥሩ ቆይተው ልክ ሲጨርሱ እኛ ትንሽ እንቆይ። የምታስታውሰው ነገር አለ ከጭማሪው ጋር ተያይዞ? ከዚህ ጋር ሳይሆን ሌላ ነው። እሺ ግን አንተ ነው ያልከኝ። እኔ ራሷ ማለቴን አላስታውስም። ኦኬ አንተ ነው ያልከው። እኔ ብየው ግን አንተ ነው የምትነግረኝ። አስታውሼ እኔ የረጅም ጊዜ ሚሞሪ ያለኝ። አዎ እና ምንድነው ወረታ ላይ ቅድም እንዳለው በጣም ረጅም ነበር ስልጠናው። ጊዜው ረጅም ስለሆነ መሰላቸት ስለነበር እና በዓላቶች ደስ ይሉናል ሲመጡ። እና የሆነ ቀን ግንቦት 20 እሑድ ቀን ዋለ። የሚገርም እኮ ነው። ኃይለኛ ይሄ ገጠመኝ አታስታውስም? የለን ንገረን። እሺ እኔ ግን በወቅቱ ማለቴን አላስታውስም። አንተ ቆይ አንዴ ኮንቴክስቱን እኔ አልጨርሰውም። ቆይ ኮንቴክስቱን ለሱ ልንገረው። በዓላት ሲሆን ክላስ ስራ አይኖረንም፣ ውይይት አይኖረንም። በቃ እንደፈለግን እናርፋለን፣ እንዞራለን። ስለዚህ በዓል እንዲሆን ይፈለጋል እና ለምሳሌ አሁን አንድ በዓል እሁድ ከሚሆን ሰኞ ቢሆን ጥሩ ነው። ለምን ተከታታይ ታርፋለህ። እና ግንቦት 20 ምን ሆኖ ዋለ? እሁድ ቀን ሆኖ ዋለ። እሺ ካሳ እና አንተ እኔ ስለማላስታውሰው አንተ ብትለው ነው አንተ አልከው ነው እንትን ሆነ። ልክ ግንቦት 20 ሲመጣ እሁድ ላይ ኦቨርላፕ አደረገ። ዋለ ካሱ በቃ ተበሳጭቶ አገኘሁት። ምን ነው ስለው ተመልከት ግንቦት 20 እሁድ ሲሆን ተመልከት ይቸኩላሉ፣ ድሮ ጀምሮ ይቸኩላሉ አለ እና ምን አለ ሰኞ ቢገቡ በ21 ቢገቡ በ21 ቢገቡ ኑሮ ሰኞ እናርፍ ነበር። አልገባም። ከደሞዝ ጋር ምን አያይዘው? ከደሞዝ ጋር እንድናርፍ ነው። ከረፍት ጋር ክላስ እንዳንገባ እኮ ነው። ከረፍት ጋር እኮ ነው። ያ ኤኒዌይስ እሺ። ሌላ ከዚህ ቀጥሎ የችሎት ገጠመኝ እዚህ ጁሪስ ፖድካስት ላይ ማለት ነው። የችሎት ገጠመኝ ሳይናገር መውጣት የሚችል ሰው የለም። ከማን እንጀምራለን? ከኃይለ ማርያም እንጀምራለን። ፍርድ ቤት፣ በነገራችን ላይ ፍርድ ቤት የሰራህበት የት እንደሆነ ተናግረሃል። እሱን ንገረን መጀመሪያ እስኪ። ያው ቅድም እንዳላችሁት ከወረታ እንደወጣን በእርግጥ አብዛኞቻችን ወደ እንዳሰብነው ሳይሆን ለወረዳ ፍርድ ቤት ዳኝነት ወይም አቃቢ ሕግነት አብዛኛው ተማሪ ተመደበ። ከዛ ከ200 ምናምን ባች ውስጥ 15 ተማሪዎች 15 ሰልጣኞች ተማሪዎች ሲሆን ሰልጣኞች ውስጥ አንዱ ነበርኩ። ያኔ ሰሜን ጎንደር ነበር የሚጠራው። ጎንደር ከተማ ከፍተኛ ፍርድ ቤት ነው የተመደብኩኝ። ሌላው ወረዳ ሄደ። ስለዚህ የስራ ልምዴም ከፍተኛ ፍርድ ቤት ላይ ነው ማለት ነው የሰራሁት። ከዛ በኋላ ነው እንግዲህ ወደ ጥገና። የጎንደር ከፍተኛ ፍርድ ቤት ዳኛ ሆነ የሰራው ለምን ያክል ጊዜ ነው? አይ ቲንክ መቼ ነው የተመደብነው? ከስልጠና ለስንት ዓመት? ከግንቦት 1 እስከ ወደ 10 ዓመት ኒርሊ 2010 ጥቅምት ድረስ በከፍተኛ ፍርድ ቤት ዳኝነት ነው የሰራው። 8 ዓመት አካባቢ ምናምን ከሆነ ይሆናል ማለት ነው። ኦኬ ከፍተኛ ፍርድ ቤት ሰርተሃል። በነገራችን ላይ በቅርብ ጊዜ በመሞቱ ምክንያት ብዙዎቻችንን በጣም ያሳዘነን፣ ያስቆዘመን፣ ያስደነገጠን የዳኛ ታረቀኝ እሱን ያስተዋወቀኝ አንተ ነህ። አስታውሳለሁ። አንተ ነህ ያስተዋወቀኝ። ጎንደር ነው ያስተዋወቀኝ መሰለኝ። ጎንደር እሱ ብቻ ሳይሆን በተለይ አንድ ሌላም ሰው አስተዋወቀኝ። ትንሽ ስሙም ለየት ስለሚል ማን ነው ፈረንጅ ነው ወይስ ማን ይባል ነበር እና እሱንም ማወቅ ስለፈለግ ሻይ ቡና እያለን ብቻ እዛው ከፍተኛ ፍርድ ቤት አካባቢ መጥተህ አቶ ታረቀኝንም እዛው ተዋወቅ። ልክ ነህ። እኔ ስለተዋወቅኩት በጣም ነበር ደስ ቢለኝ። በጣም ምርጥ ሰው ነበረ። ብዙ ሰው የሚያውቀው አይመስለኝም እንደዛ ምርጥ እንደነበረ። በጣም ምልህ ዳኛ ሲባል እኔ ጠበቃ ነኝ በወቅቱም እና ጠበቃና ዳኛ ስትሆን በመካከል ያለ ዲስታንስ አለ የሆነ የሚያስፈራ። እንደዛ አይደለም። እሱ በጣም ሶሻብል ነው። ዳኛ ሆኖ በጣም ሶሻብል የሆነ ሰው። በእንደዛ አይነት ባህሪ ከምናውቃቸው ጥቂት ዳኞች መካከል አንዱ እሱ ነበረ። ኤኒዌይስ ጎንደር ከፍተኛ ፍርድ ቤት ዳኛ ሆነ ሰርተሃል። ስለዚህ ወይ ፍርድ ቤት ወይ ጠበቃ ከሆንክ በኋላ ሊሆን ይችላል
የችሎት ገጠመኝ አንድ ትነግረናለህ። እንግዲህ አሁን ገጠመኝ ነገር ብሎ ለማስታወስ አንዳንዴ ዝም ብለህ ያው እንደ መደበኛ ስራ ሁሉም ነገሮች እያየ ስለምታልፋቸው ብዙ ሊኖሩ ይችላሉ፣ ግን በአይምሮ ውስጥ ግን አታስቀራቸውም ብዙዎቹ እና እንደው የመጣልኝ ነገር ከሆነ ምናልባት ትንሽ ቁም ነገርም ያለው ነው። ያው ተዘዋሪ የሚባል ችሎት ነበረ። ተዘዋሪ ማለት እንግዲህ ለተመልካቹ እንግሊዝ እንዲሆንለት ከመደበኛው ማስቻው ወይም ሳይኛ ያን የምናስችለው ጎንደር ከተማ ነው። ወረዳ ምናምን አሉ እና በይግባኝ ወይም በቀጥታ የሚቀርቡ ጉዳዮች ሊኖሩ ይችላሉ እና እነዛም በተለያየ ማስቻያ ቦታዎች የተለያዩ ወረዳዎች በወረፋ እንወጣ ነበር እና አንድ ጣቁሳ ወደሚባል ወረዳ ደልጊ ከተማ። ማን ወረዳ? ጣቁሳ ነው የሚባለው ወረዳው እና ደልጊ ከተማ አለፋ ጣቁሳ ቀደም ብሎ በአንድነት ይጠሩ ነበር እና እኔ በደረሱበት ጊዜ ግን አለፋ ራሱን ችሎ ጣቁሳ ራሱን የቻለ ወረዳ ነው እና እዛ ማስቻያ ቦታ እንሄዳለን እና ያ እንግዲህ ቢያንስ 1-4-5 ወረዳዎች እዛ ቦታ ይመጣሉ ማለት ነው። እዛ ከተማ ነው የሚመጡት እና የወንጀል ምስክርነት እየሰማን ነው እና አንተ ዳኛ ነህ? እኔ ዳኛ ነኝ። ምስክር እየሰማው ነው። ጋቢ ታሰማለች። ብዙ ጊዜ ማጣሪያ ጥያቄ ምናምን ብለን ዳኞች እንጠይቃለን። በኋላ ማስረጃውንም ስንመዝንም ምንም እያንዳንዱ ቃሎች ግልጽ ሆነውልን እንዲሄድ በኋላ ምንድን ይሄ ነገር የሚለውንም ምስክሩ ካመለጠ በኋላ ልታገኘው ስለማትችል በተቻለ መጠን ጠርቶ እንዲሄድልህ ትፈልጋለህ እና እኔ እንግዲህ እዛ እንዳጋጣሚ የጎንደር አካባቢ ሰው አልነበርኩም እኔ ያኔ እና ትንሽ አንዳንድ ቃላቶች በአካባቢ ይለያሉና ምንድን ነው የበላችሁት ምናምን እየተባለ ይጠየቃል። በአቃቢ እንግዲህ አቃቢ ላይ ፈርስ ነው ሽርሽም ወጥ የሚል ያነሳል ግለሰቡ እና እንትንም አንድ አጋጣሚ የሆነው ችሎቱ ኦፕን ነበረ። ታዳሚም ያለው ነበር ስሰማ ሽርሽም ወጥ ነው የበላው። ሽርሽም ወጥ ነው አንተ ነው የምጠይቃት። ሽርሽም ወጥ ነው ብሎ መለሰላት። በኋላ በዳኛው ማጣሪያ ጊዜ በተለምዶ ማጣሪያ ጥያቄ ጊዜ በየመሃሉ ልጠይቅ ትችላለህ፣ ግን ሰብሰብ አድርገህ ማስታወሻ ይዘህ በኋላ ላይ ድጋሚ ጥያቄ ከተጠየቀ በኋላ የዳኛው ጊዜ ተጠቅሜ ማጣሪያ ጥያቄ በሚል ሽርሽም ወጥ ማለት ምን አይነት ወጥ ነው አልኩት። ሌላ የምመዝነው አላውቀውም። ሌላ ደግሞ ሌላ አይነት ቃል ሊጠቀም ይችላል፣ ግን ወጡ እንግዲህ በኋላ ተፋለሰ ወይ ተጣረሰ ሊባል ነው። መረዳት ፈለግኩ። ሽርሽም ወጥ ነው ምንድን ነው ስል እንግዲህ ለዛ አካባቢ ለእነሱ ግልጽ ነው እና ታዳሚው በሳቅ ፈረሰ። እንዴት አንተ አታውቅም ብሎ ፈረሰ እና ከዛ ምንድን ነው ምናምን ከጎን ያለውም ዳኛ 3 ነው የምናስችለው እንግዲህ እሱም ምቀልድ ነገር ነው የመሰለው እና አቃቢ እንኳን እነሱ ችሎት መሆኑ ተረሳ። ቀሳቅ ሆነ ችሎት። እዛ መጨረሻ ላይ ሰውየውን አይ አትሳቁኝ ስለማላውቅ ነው አልኩና ምንድን ነው አልኩት። እህል ወጥ ማለት ነው አለኝ። በጎን አሁንም እህል ወጥ ማለት ራሱ አሁንም እህል ያው እህል ያልሆነ አለ ወይ? እህል ያልሆነ ማለት እኮ ነው። የተወሰነ ሴንስ ታደርገዋለህ። ያው ጥራጥሬ ምናምን ነገር ሊሆን እንደሚችል ወጥ የሚሰራው ጥራጥሬ ነው ብለህ ታስባለህ። እና በጎን ያለው ዳኛ እንደ አጋጣሚ የዛው ከተማ ልጅ ነው። ያው ታውቀዋለህ። ዳኛ ነው። ከፍተኛ ፍርድ ቤት ከገባ አንድ ጎንደር ከተመደብን 3 ሰዎች መካከል አንደኛው አሁን ጠቅላይ ፍርድ ቤት ነው ያለው። ይህም ጠቅላይ ፍርድ ቤት ደርሶ ነበር። አሁን እሱም ጠበቃ ነው። ያው ታውቀዋለህ ብዬ ነው። ስለዚህ እዛው ችሎት ዳኛ የነበረ ሰው ነው የነበረ ነው። እሺ። እና እሱ እንትን አደረገኝ መሰለኝ። ማነው የወጡን አይነት ነገር ነው እንትን ማለት ነው ምንድን ነው ይሄ በደንብ ያልተፈጨ ያልደቀቀ በተለምዶ ይሄ በወፍጮ ምናምን ነገር የለም። ክካውን ከፍ ያለ ነው። ከክክም ሆኖ ነው የሽርክት ያለ ሽርክት ያለ ዱቄት ነገር ነው ከዛ የተሰራ ወጥ ያ ማለት ነው። ሽሮ ሆኖ አተር ምንም ሊሆን ይችላል። ለዛ ነገር ነው አለኝ። ተግባባ። እዛ በኋላ ያችን ካል እንግዲህ ያወቅኩ ማለት ነው። ኦኬ ኦልራይት። ሽርሽም ወጥ ትርጉሙ ልጠይቅ ነበር፣ ያው በዛው ነገርከን ማለት ነው። እና እዚህ ጋር ምንድን የሚያስገነዝብህ ዳኛ ሆነ ብዙ ጊዜ የምትላቸው ስትቀበል የአካባቢውን ቋንቋ ቃላት ምናምን ሊፈትን ይችላል እና እንደዚህ አይነት ነገሮች ማወቅ የግድ ነው። ዚስ ኢዝ ወንደርፉል። በነገራችን ላይ አንድ አሪፍ ተመሳሳይ ነገር አለ፣ ጠቃሚ ነው። እንደዚህ አይነት ቀበለኛ ነገሮችን ማወቅ ምናምን፣ በተለይ ዳኛ ሆነ ስትቀመጥ ማወቅ ግዴታ ሁሉ ነው። ምሳሌ መስጠት ይቻላል። እንትና የማሰልጠኛ ተቋሙ ዳይሬክተር የነበረው በእኛ ወቅት አቶ ፍርዴቸር እሱ አንድ የሆነ ነገር ሲናገር ገጠመኝ ብዬ አስታውሳለሁ። እሱ ሲናገር የሰማሁት ነው። እሱም አይ ቲንክ ከቀናት ጋር የሚገናኝ ነው፣ ከቀን ጋር የተያያዘ ጎንደር ከፍተኛ ፍርድ ቤት መሰለኝ ዳኛ ሆኖ ሲሰራ
እንደዚህ ሲገለው አይቻለው ምናምን እያለ ይመሰክራል። እሱ ዳኛው ነው ተቀምጦ ነው። ኦኬ መቼ ነው የገደለው ምናምን ነገር ሲል የጊዮርጊስ ቀን ነው ምናምን ብሎታል። ከዛ አሁንም ሌላ ጥያቄ ስጠይቀው ቆይቶ ከዛ እንደገና መሀል ላይ በወሩ መቼ ቀን ላይ ነበረ ሲለው 17 ነበረ ምናምን አለ እና 18 ነገር ከዛ ፍርዴ የኦርቶዶክስ ሃይማኖት ተከታይ ይመስለኛል እና እንዴ በ23 እንደሆነ ጊዮርጊስ ያውቃል አሁን 18 ያስኩት አለ። በቃ ሐሰተኛ ምስክር ነው ምናምን ነገር ብሎ እንዴት ጊዮርጊስ በ23 አይደለም የሚውለው በ18 እንዴት ልትል ትችላለህ ሲለው ሰባር ነው አለ። ሰባር ጊዮርጊስ የሚባል አይ ቲንክ ጥር ላይ እንትን የሚከበር የሆነ ጊዜ ላይ ያለ ጊዜው በሌላ ቀን ከተለመደ ውጪ ይውላል ነገር አለው እና ይሄን ዳኞቹ እውቀት ክፍተት መኖር የለበትም። ሲመዝኑ በሙሉ እውቀት ባወቁት ልክ ነው መመዘን ያለበት። ራይት ልክ ነህ። ቀበሌኛ ቃሉም ልክ ነህ። ፋክቶችን ስታጠራ ግድ ያስፈልግሃል። ካሱ ኢሳያስ ይርጋ አንድ ምርጥ የችሎት ገጠመኝ እኔ እዚህ ጋር በጣም የሚያስቀኝ ሊሳስቡ የአንድ የችሎት ገጠመኝ ነው። የማን የራስ ለህግ ባለሙያ ብቻ ሳይሆን ለማንኛውም ሰው ስታወራው በጣም የሚያስደስት ቀልድ ነው። ቀልድ ሳይሆን በቃ ገጠመኝ። ዳኛውን አንተ ስትሰራ የነገርከኝ ነው። ያው ከቀለብ ጋር የተያያዘ ያው ቀለብ እንግዲህ በእኛ ሀገር በየወሩ ነው የሚከፈለው እና አንድ ሰው ለልጁ እስከ 18 ዓመት እስኪሞላው የመክፈል ግዴታ አለ። እኔ ያስታወስኩት ቀጥል ረስቻለሁ። እሺ እና ያው አንተ ዳኛ ሆነ በጣም እየገረመኝ ስለነገርከኝ እኔ ሁሌ የሚገርመኝ ሳስበው እና ስንት ተከፍላለህ? 2000 ብር ከፍላለሁ ለልጄ አይደለም ምናምን ነገር ሴሪየስ ሆኖ ምናምን እሺ አሁን ጀምር በዚህኛው ወር ምናምን ስትለው ኧረ ቆይ ገና ፍየል ተሸጦ ምናምን እሺ ምናምን እንዴት ነው ምናምን ማብራሪያውን ስጠይቀው በቃ እንዴ እሰጥሃለሁ እስከ 18 ዓመት ጊዜ በኋላ ሃይላንድ ስታንዳርድ ጋር እኔ ገጠመኝ ነው። አንተ ያው ቀለብ የሚቆረጠው ብዙ ጊዜ ከተለምዶ በየወሩ ይሄን አልከፈል። በነገራችን ላይ እኔ የነበርኩበት አንድ ወቅት ብዙ ሰው እኔን የሚያውቀኝ ደሴ ፍርድ ቤት ስሰራ ነው። ግን ከደሴዎች ሌላ ቦታም ሰርቻለሁ 1-6 ወር እና እዛ አነስተኛ ወረዳ ነው የሰራሁበት። ቀለብ ላይ ሁላችንም ሰርተናል አይደለ? እና በተቻለ መጠን ስንት ነው አቅምህ፣ ስንት ትችላለህ ትለዋለህ። ራሱ ሰውየው ይሄን ያክል ይችላለሁ ይላል። ብዙ ጊዜ ደግሞ ሴቷ ልትሆን ትችላለች። ብዙ ጊዜ የተለመደው ይሄን ያክል አይበቃኝም፣ ይሄን ያክል ሊከፈለኝ ይገባል ትላለች። ኢንካሙን ታያለህ፣ ፍቃደኝነቱን ታያለህ። ሰው ታጠጋጋና የሆነ ነገር ትላለህ። በነገራችን ላይ የቤተሰብ ሕጉ ኢንካሽ መሆን አለበት የሚል ነገር አለ። ከዚህ ጋር ተያይዞ አንዳንድ ነገሮች መመሪያ ሞልቷል። ጠቅላይ ፍርድ ቤት ከመመሪያው በፊት ይሄ እኮ ድሮ እኮ ነው ሳይሆን ሕጉም ራሱ በጥሬ ገንዘብ ነው ቀለቢስ የሚባለው በተለምዶ። አሁንም እንግዲህ የሰራንበትን አካባቢ ማድጋ የናል ማድጋ ምናምን እየተባለ እህል እንዲህ ሊሰጥ እያለ ያም ደግሞ ቅድም እንዳልከው በወር ምናምን ብትለው ገበሬው ምናምን አካባቢ አይረዳም እና ብዙ ጊዜ በይግባኝ ይመጣና እንደውም በዚህ ማድጋው ይሄናል 30 ማድጋ ምናምን ይባላል። ለአፈጻጸም በኋላ ራሱ በጣም አስቸጋሪ ሆኖ ለምን 50 ኪሎ ግራም የሚይዝ ማድጋ ያለ እንቅብ ነገር ነው ማድጋ እና እንስራ ማለት ነው። እንስራ አንዳንድ አካባቢ እንደዛ ነው መሰለኝ። እንደ እንቅብ ደግሞ የሚባልም ነገር አለ አይደለ? ይሄናል የሚይዝ 30 ኪሎ ግራም የሚይዝ እንደ አካባቢ ይለያያል እና ይሄ ራሱ ያወዛግባል እና ይሄናል ማድጋ ሊሰጥ አንድ ማድጋ ስንት ኪሎ ግራም እንደሚይዝ ገበሬው ደግሞ ያው በአመት ያችን ያመጣል። ከዛ በኋላ ጥሬ ገንዘብ አይኖረውም እና በዚህ መልኩ ትንሽ ከህጉ ወጣ በማለት በኢንካይንድ ምናምን ይሰጥ ነበር፣ ውሳኔ ይሰጥ ነበር እና በኋላ በይግባኝ ይመጣና ይሄ ነገር ትክክልም አይደለም፣ ከፈለገ ሰውየው ገንዘቡን ሸጦ ያለውን ነገር ወደ ገንዘብ ቀይሮ መክፈል ነው የሚገባው በሚል በይግባኝም እናስተካክል ነበረ። እንደዚህ በጥሬ ገንዘብ እየወሰንን ያ ልክ ነህ። እኔ የነበርኩበት ፍርድ ቤት ያኔ የሆነ ይህን ያክል ማዳበሪያ እህል፣ ይህን ያክል ቁና ነገር እህል ምናምን ነገር ነበር የሚባለው እና ሰውየው ከተለመደ ውጪ ገንዘብ እሰጣለሁ አለ። እንዴ ዳኛ ሆነህ እንዲህ አይነት ሰው ሲያጋጥምህ በቃ ትግሉ ይቀራል። ጥሩ ነው። እንደገና ደግሞ ብሩ ብዙ ሆነ። ከዛ ስንት አሁን 2000 ረስተው ነው ካሱ 1000 ነው እኔ አስታውሳለሁ። እና ስንት ትችላለህ ነው የምትለው። በነገራችን ላይ ያኔ
የሆነ 40 ብር 100 ብር ነው አይመስለኝም። 40 ብር 30 ብር እንደዚህ ምናምን ብዙ ብር ነበር ምናምን። ደግሞ እንደገና ደግሞ ይሄ ገጠር ላይ ሂደህ ማለት እኮ ነው። በጣም አነስተኛ ወረዳ ነው ብያለሁ። ይሄ ሰው ስንት ትችላለህ ስትለው 1000 እከፍላለሁ አለ። አርሶ አደር ነው። ለቀለብ 1000 አንተ ትከፍላለህ? 1000 ሰከተዋለህ። የለም በቃ እንደዚህ ነገር እንዴ ምን አይነት ሀብታም ሰው ነው ምናምን በቃ ምናምን ብለን እዚህ በቃ 1000 ብሏል ነገር። ኦኬ በቃ ይሄን 1000 ከመቼ ወር ትጀምራለህ ስንለው እንዴ ፍየል አለ እሱን ሽጬ 1000 ያወጣል አለ። ፍየሉ 1000 ነው ዋጋው፣ 1000 ያወጣል። እሱን ሽጬ እሰጣለሁ እንዳትጠይቀኝ 18 ሲሞላው እንገናኝ። ግን እኔ ደግሞ ለአመት ነበር የመሰለኝ። እዛውም 18 ልጁ 18 ዓመት ልጁ 3 ወሩ ነው 4 ወሩ ነው ገና 3 ወሩ ነው 4 ወሩ ነው 1000 በቃ እሰጣለሁ። እንደውም አንድ ዳኛ ነበረ እዛ ትንሽ ለችሎታ አይመጥንም፣ ግን ለዚህ ፖድካስት ግን ሊመጥን ይችላል። እንዴ ይሄ ሰውዬ ቆይ አንድ ፍየል ዝም ብሎ ይስጣትና ወይ ካምፋየር ታርጋ በዚህ አጋጣሚ ያወራን ያለ ነው የ2003-4 ዘመንን ነው እና አሁን ላይ ቀለብ አድጎ እድሜያችን እኮ ግን አስበልሃል። እስከ 100 ምናምን ብር እስከ 100 ምናምን ሺህ ብር ይሆናል መሰለኝ አሁን ላይ ቀለብ የሚቆረጥ ፍየል 1000 ነው ያን ጊዜ ብያለሁ አይደለ? አሁን ፍየል ስንት ነው? እንዲያውም በቃ በዛም ይታወቃል ምን ያክል ገንዘቡ ኃይለኛ እንደነበረ። በጣም ሌላ ቆይ እኔ የዚህ ገጠመኞች አካባቢ ላይ ትኩረት አድርገን ብንጫወት ይሻላል ብዬ አስቤ ነው። ከኢሳያስ ጋር ካንተም ጋር የሆነ አንድ የሚገርመን ነገር አለ። ጊዜው በጣም ይሮጣል። አሁን ኢሳያስ እድሜያችን አስበላው ዛሬ ዓመተ ምህረት እየጠቃቀሰ ብዙ ጊዜ ነው የጠቀሰው። የሆነ ክረምት ሊገባ ነው። ከካሱ ጋር ከኢሳያስ ጋር እንደዋወላለን ብዙ ጊዜ። እንዴ አንተ ክረምት ሊገባ ነው ምናምን ብዬ ስልክ አወራዋለሁ። በሚቀጥለው ልክ ስደውልለት ሐምሌ ነው የሚሆነው። እንዴ አሁን አይደል እንደ ደወልኩልህ እኮ ነግሬሃለሁ፣ ቀኑ በጣም ነው የሚሮጠው ምናምን ነገር ይላል። በሱ ላይ እስኪ የምትለኝ ነገር ካለ። ዛሬ ታህሳስ 2 ነው። በዚህ አጋጣሚ የሚቀርም እኮ ነው። 3 ነው እንጂ እስክንጨርስ 2 በቃ ቀርጸን እስክንጨርስ 6 ይሆናል። እና በጣም ምን የሚገርመኝ ነገር ነው። አሁን 2018 ሲገባ ትዝ ይለኛል። ትናንትና ነው አሁን 4 ወር ማለት ነው። ፍርድ ቤት ሊዘጋ እኮ ነው ስንል ይከፈታል። ምንም የእውነት ፊልም እናደርገው እኮ ነው። ስራ ሰራለሁ ብለህ ክረምቱን በዚህ ክረምት ይሄን አድርጋለሁ ምናምን ብለህ እቅድ ትይዛለህ። ይከፈታል ፍርድ ቤት። እቅድ ልትከልስ ስትል ክረምቱ ይወጣል። የሚገርም እኮ ነው። ቆይ ለምሳሌ ኃይሌ አንተ እስኪ እንድታነጻጽር እንዲያውም ቆይ ለአንተ እድሉን ልስጥ። ድሮ በልጅነትህ 8ኛ ክፍል ነበርክ። 8ኛ ክፍል ነበርክ የሆነ ጊዜ ላይ 11ኛ ክፍል የሆንከው በግድ አይደል እንዴ? እሱማ እንግዲህ ይረዝማል። ለምን መሰለህ ወደኋላ እድሜ እየገፋ መሆኑን ስታውቀው አትወደውም። ያኛው ግን ገና የሆነ ነገር አቺቭ ታደርጋለህ። በቃ ጨርሶ የሆነ ከተስፋ ጋር ነው ብለህ ተስፋማ አሁን ተስፋ አለን። እሱ እንዳንል እኔ አሁን ብዙ ጊዜ ህጻናቶችንም ኢንተርቪው አደርጋለሁ በዚህ ጉዳይ ላይ ለእነሱም ይሄዳል። እኔ አሁን በቅርብ ፍሬሽማን አሁን ገና የዚህ ዓመት የዩኒቨርሲቲ የመጀመሪያ ዓመት ተማሪ አግኝቼ ለአንቺም እንደዚህ ነው ስላት እንዴ 5 ዓመት ነው የምማረው አለች። እሺ ምናምን ስላት ኧረ ነገ እኮ ነው 5 ዓመት ማለት አለች። አይ ጊዜው ተለውጧል። እኔ እንደዛ አይመስለኝም። ያው ጊዜ ምንም ድሮማን አንድ ነው። እንደዛ ነው የሚሰማህ። ምንድነው አይምሯችን ውስጥ የምናስቀምጠው ነገር ነው። አንድ ልጅ ከህፃንነት ሆነ አንድ አዋቂነት መድረስ ግብ በቃ አንድ ነገር ነው አይደል? አንድ ግን የሆነ ነገር ሌብል ላይ ከደረስክበት በኋላ ግን ምናልባት ገቢ ምናምን ገንዘብ አገኘም አላገኘም ነገሮች የሆነ ተመሳሳይ ነገር ነው የሚሆኑት። አንድ ምንም እንትን የለውም። የህይወት ሽግግር ምናምን ከፍ ያለ ነገር የለውም። እና በቃ አንድ ሰው የሆነ ስቴብል ነገር ስለምትሆን በቃ አንድ አይነት ህይወት ነው የሚኖረው እና
ምንም ሆነ የሚጓጓው ምናምን ነገር የለም። ሌላ የሚያሳካው በሚዲያ ለምሳሌ ሰይፉ ፋንታሁን በዚህ 3 ሳምንት ውስጥ ምንድነው ጊዜው ብሎ ሲናገር ሰምቼዋለሁ። እና ሰይፉ እኮ ነው እያወራው ነው። ምሳሌ የምታደርግልኝ እኮ ሰይፉን ነው እያነሳ ልጆችን አይደለም በልጆች እሱ ምሳሌ ሰጠ። ልጆችን ራሱ ብዙ ሁሉም ላይ ነው ያለው ይሄ ነገር፣ ሁሉም ላይ ነው። ሁሉም ሰው ይሄድብኛል ነው የሚለው። ለምን እንደዚህ ይላል? ለምሳሌ ልጅ ሆነ ምናምን እንዴ ጎረምስ ካደክ ምናምን የታል አንተ ከመቼው ያሁን ልጆች የሚያርጉት ይላል። እነዛም ሰዎች እኮ እኛን ሲሉ ነበር፣ አሁን ደግሞ እኛ እንላለን። እና ይሄ አሁን በቅድም ባልኩ አግባብ ነው አይምሯችን ላይ የምንፈጥረው። በቃ ኃይሌ ጊዜው እያስቸገረው አይደለም ማለት ነው። እሱም ያወራል እኮ አሁን ለምሳሌ ድሮ እኔ እኮ የዚህ ሳይኮሎጂ ውጤት ነው እንደዛ አይነት ፊሊንግ ድሮ ካስታወስክ እኛ ያው ዓመተ ምህረት አንጠቅስም ችሎት ለምሳሌ 2 ወር ሲቀጠር እንደነግጥ ነበር። በጣም እሬ ይውላ ወር ምናምን አሁን ሁሉም ጋር 2 ወር ቢቀጠር ነገ እንደሆነ ታውቀዋለህ። ግን እንትንም ነው። ሌላው ደግሞ እንግዲህ ከዛ ላይ የሚጀምረው ይሄ አሁን ድሮ ምንኖርበት አኗኗር ለምሳሌ አሁን በጣም ልጅ ሆነ ባደግንበት በእኛ ዘመን አሁን ብታየው አንድ ቀን ለማሳለፍ ረዥሙ ነው እንዲሰማ የሚያደርገው ምን አማራጮች የምትዝናናበት የምትሄድበት ጊዜ የምታሳልፍ አሁን ጥሩ ነገሮች ይሻላል። ቲክቶክ የለም አሁን ግን ማለት ነው ቀልብን የሚገዙ ልንገርህ እሱን ደግሞ እንዳትል ያንን ታይም እንወደዋለን እኮ ያን ዘመን ነው የምንወደው። ማንኛውም ሰው ስጠይቀው ያን ዘመን ይወደዋል። ድሮ ጊዜ በጣም ደስ ይላል። ያሁኑ አሰልቹ ነው ምናምን እያልኩ ሳይሆን አሁን ምንንም ሳታውቀው አሁን አንድ ጉዳይ ለመከወን ድሮ የሚሰጥ ጊዜ የሚሰጥ እና አሁን አንድ ጉዳይን ለመከወን የሚሰጥ ጊዜ ስታየው ድሮ ምናልባት በ1 ሰዓት ውስጥ ከውነዋለሁ የሆነ ቦታ ደርሼ እንዲህ ያደርገዋለሁ የምትለው ዛሬ ለምሳሌ አዲስ አበባ ነው ብናወራ መኪና እንኳን ሰው ይዞ አንድ ጉዳይ የሆነ ቦታ ደርሶ መመለስ ማለት ያን ጉዳይ ፈጽሞ ራሱ እስኪመለስ ይመሻል ማለት ነው። ይሄ ሰውዬ እንደሮጠ ነው የሚያስበው። ለምን ጉዳዮቹ የታጨቁበት ጉዳዮች ምናምን ሁሉ እየሰራ እንዳልሆነ ወዲያው እንደሮጠ ይሄን ይነግርሃል አይምሮ ማለት ነው። አሁን አንድ ፍርድ ቤት ደርሶ ለምሳሌ እኔ አሁን ጎንደር ላይ ያለና ንጽጽሮችና አዲስ አበባ ላይ ያለኝ ለጊዜ እንትን ያለኝ በጣም የተለየ ነው። እሱ ተው ይታወቃል። ክልል ላይ ብዙ ስራ ሰርተ መዋል ትችላለህ። አዲስ አበባ ላይ አንድ ስራ ነው በቀን የምትሰራው። ከጠዋት እስከ ማታ ጎንደር ላይ ረዥም ግን የሚሆነው አዲስ አበባ ላይ ደግሞ ስታየው ደግሞ ገና ከቤት ወጥተህ የሆነ ቦታ እስክትደርስ ድረስ 4 ሰዓት ነው። 4 ሰዓት ሲሆን 6 ሰዓት እንደሚሆን እርግጠኛ ትሆናለህ። ለምሳሌ ጎንደር አሁን ያለው አሁን አንተ ወደ አንድ ሰው አዲስ አበባ ውስጥ ያለው እየተለመደ ያለው ትሬድ ማነው ወደ ቤት ተመልሶ ምናምን ምሳ በልቶ ምናምን የሚገባ ሰው አለ እንዴ? ይሄ በርከት አልፏል። ምናልባት ዛሬ ደግሞ አሁን ክልል ከተሞች ራሱ ይሄ ነገር የሚፈቅድ አልሆነም እና ይሄ ሰው ሶፊስቲኬትድ ነገሮች በጣም እየተጨናነቁ የሰው ብዛት እየተወጠረ አንድን ቦታ ሄዶ ደርሶ መመለስ እየከበደ ሲመጣ በዛን ልክ አንድ ጉዳይ የምንፈጽምበትን ነገር የሚፈጀው ታይም በጣም ብዙ ይሆንና ከዛ ጊዜው እኮ ስለሮጠ ነው የሚል አረዳድ በውስጣችን እያደገ ስለመጣ ነው እንጂ የተለየ ነገር ሆኖ አይመስለኝም። ይሄን ፕሮግራም የሚከታተሉ አድማጮች ግን የሚቃወሙ ይመስለኛል። አብዛኛው ሰው በዚህ ተስማምቷል። ለምሳሌ ኃይሌ ባለፈው ትዝ ይለኛል አንድ ጉዳይ ነበረው ከፍተኛ ፍርድ ቤት አንድ ምስክር አንድ ከሰዓት ሙሉ ወስዶባቸዋል። ከሰዓት ሙሉ አንድ ምስክር አስተውሳለሁ። ምስክሩ አንድ ነው። አንድ ምስክር እሱ ሲያስረዳ ነው አንድ ቀን የፈጀው። መከላከያውን የነሱ ቢሆን ብቻ አላውቅም። እሺ ሙሉ ቀን ከሰዓት ተቀጥረው 11 ሰዓት ሲመጡ ትዝ ይለኛል። ኦኬ እና ድሮ ግን እኔ ያው መምህራኖች ከሰዓት ጠዋትም ፔሬድ 45 ደቂቃ ነው የአንድ መምህር ፔሬድ እና አርፍደው ይመጣሉ። የሆነች ሰዓት ከነሱ በፊት የነበረው መምህር የሆነ ይወስዳል። ከዛ ቀልድ አለ ምናምን ድሮ በደንብ መምህሮች ይቀልዳሉ ምናምን ዳስተር ይጠፋል ምናምን። በዛ ሰዓት ውስጥ ግን የሆነ እንትን አስጨብጠው ይወጣሉ በደንብ 45 ልክ ነህ። አሁን እኔ ብላክቦርድ ሁሉ ብዙ ጽፈ ጠፍቶ 2 ዙር ጠፍቶ ምናምን 2 ዙር ሊያጠፉ ይችላሉ አንዳንድ መምህር። አሁን እንደዛ አያደርግም። አሁን አይኖርም። ቀን ሙሉ አንድ ምስክር ሰማችሁ እያለ እኮ ነው እያነጻጸረው እኮ ነው። እና በጣም እኔ ጊዜው መፍጠን አልመፍጠን ነው ብሎ ለመቀበል ይከብደኛል። ያው ነው ባለፈው ምስክሩ ሲሰማበት የነበረ ጉዳይ ውስብስብ መሆኑን የሚያሳየው ከቁጥጥር ውጭ አንዳንዴ ይወጣል አንዳንድ ጉዳይና ያን ነው
ሊያሳይ የሚችለው። አሁን ደግሞ ምናልባት ችሎታውን በነገራችን ላይ 7 ተኩል የመንግስት ስራ የሚጀምረው ያው በእርግጥ ዳኝነት ስራ በሰዓት ምናምን ካልኩሌት አድርገህ የምትገባበት ላይሆን ይችላል። ግን ምስክርነቱ ምናልባት በዛ ቀን የተጀመረው ወይ 8 ተኩል ወይ 9 ሰዓት ነው የሚጀምረው። ለምን ዳኞች 8 ሰዓት ገብተው ገና እንትን ይላሉ። የሆነ ነገር መቅረጸ ድምፁ ይስተካከል ይላል። ያው 30 ደቂቃ ይሄዳል። አቁም አይሰማም ጠጋበል ምንም ስትል የሚፈጀው ጊዜ ቆይ ኃይሌ አሁን ቆይ እስኪ አሁን 2018 አሁን ታህሳስ በመሆኑ አሁን ትስማማለህ? ሁለት እንጂ ታህሳስ 12 ነው። አሁን ቆይ ታህሳስ በመሆኑ ትስማማለህ? ያንተ አሁን ትክክል እኮ አይደለም። አሁን በድሮ ቢሆን አሁን መስከረም 29 ነው ማለት ነው። አሁን የምንገኝበት የእድሜ ጉዳይ ነው። ሊንጋችንን ስለምናነበው ነው። ያ ነው። ባለፈው 4 ኪሎ ነው የተገናኘ ነው። ከኤርሚያስ ነበረች። ኤርሚያስ 4 ኪሎ ነው። ከኤርሚያስ ጋር ሆነን አሱም ነበር እንዴ ነበር። ባለፈው 4 ኪሎ ስለ ጊዜ ስናወራ ትላለህ ከሆነ ጥር ደረሰ። ሁልጊዜ እኔ ያሳስበኛል። እሱ እኮ 4 ዓመት ሆነው 2019 ይመጣል ትላለህ። አሁን እኔ አሁን ባለፈው ነው እያልኩ ያለሁት። ባለፈው 4 ዓመት ነው። 4 ዓመት ገደማ። አንተ መኪና ከሸጥክ ስንት ጊዜ ቆይቻለሁ? ብዙ በቃ መኪና ነበር። በአንተ መኪና ኦኬ፣ መኪና እያለ ኦኬ፣ 2 ዓመት 3 ዓመት ሆነ እንዴ? መኪናዬን ከሸጥኩማ 2 ዓመት ነገር ሆኖኛል። ያ የሚገርም እኮ ነው በጣም። ካሱ ጋር እንደ ደወልኩለትና ስማ ካሱ ባለፈው ታስታውሳለህ አይደለ እንደዚህ ነሐሴ እንደነበረ ምናምን። አሁን ዛሬ ስደውልልህ ጥቅምት ሆኗል በአንድ ጊዜው ምን ይሻላል አልኩት። ከዛ አሁን መጋቢት ካልሆንኩ ነው ይገለገላል አለኝ። ጊዜው በነገራችን ላይ በጣም ለጥ ምን አለ ወረታ እያለን በሄደልን ኑሮ ለምሳሌ ያን ጊዜ በጣም ረጅም ነበር ነው የጀመረው። እንትኑ የጀመረው ፍጥነቱ 2007 ላይ ነው። ማርሽ ቀየረው 11 ዓመቱ ነው። ያኔ ደህና ነበረ አይደለ? 2000 ላይ ግቢ በጣም ሴፍ ነበር። ከ7 በኋላ ምንም አቆም ያልነበረው። እሺ ኃይሌ ሌላ ጥያቄ ልጠይቅህ። አለማያ ዩኒቨርሲቲ 5 ዓመት ነበርክ። ከዛ ደግሞ ጎንደር ከፍተኛ ፍርድ ቤት ነህ ደግሞ 8 ዓመት ሰርታል በዳኝነት። ስልጠናው ምናምን ስታየው ቆይ እኔ ላነጻጸር። የዩኒቨርሲቲ ውስጥ አለማያ ዩኒቨርሲቲ ውስጥ የነበረው 5 ዓመት እና ዳኝነት ላይ ስትሰራ ያለው 5 ዓመት ሁለቱ 5 እኩል ነው? ምን አሁንም በእንትን ኤግዛክት ሳይንሳዊ ነገር ምናምን ሁለቱ 5 እኩል ነው? በፊሊንግ ደረጃ እያልኩ እኮ ነው። በፊሊንግ ደረጃ ዩኒቨርሲቲ እኮ እያለን ገና የሆነ ነገር አቴንድ አላደረግንም እና በጣም 5 ዓመት እንደዚህ እያለን በጣም ረዥም ጊዜ ገና ነው የሆነ ነገር እንትን ስለምናደርግ ማለት ነው። ከዛ በኋላ ግን ያለውን አዲስ ነገር እንትን ስለማትል ያው እንደው ምናልባት አንዳንዴ ደግሞ እድሜ እየጨመረም የሚሰማ ስሜት ሲኖር አንዳንዴ ደግሞ ያላሳካቸው ነገሮች ካሉ እድሜ ስለሚያስፈራ መሮጡን አትፈልገው። እኔ ሜክሲኮ ነው ቤታችን የነበረው። ከሜክሲኮ ብስራተ ገብርኤል የምማረው ትምህርት ቤት እና በእግር ነው የምሄደው። የከሰዓት እሷን በእግር ሄጄ በእግር መጥቼ እንግዲህ ከሰዓት ተምረክ 11 ሰዓት ወጥተክ ከ11 ሰዓት ከብስራተ ገብርኤል ሜክሲኮ መጣ። ኳስም ትጫወት ትችላለህ በመሃል ማለት ቤት መጣ ቤተክርስቲያን ሄደ ምናምን ረጅም ጊዜ ነው። አስፋልት ላይ ትጫወቱ ነበር አያልቅም። አሁን መንገዱ ሰፍቷል። ገብርኤል እንዲህ አልነበረም፣ ቀጭን መንገድ ነው። አሁን አስፋልቱ ባለ ወለዝ ምናምን ሆኗል። መኪናዎቹ ፈጣን ናቸው ምናምን። በመኪና ሄደ አይበቃም ሰዓቱ። አሁን የምለውን ያኔ በእግር ያደረግከውን አሁን በመኪና አይበቃም። ስትሄድ ገብርኤል አለቀ በቃ ሰዓቱ። ገብርኤል ስትደርስ ጨረስክ 11 ምናምን ይሆናል። ኃይሌ የምን ዝም ብለህ አንድ የሆነች ጉዳይ ላይ እንድንወያይ የፈለግኳት ምንድን ነው፣ ለምሳሌ የሆነ አንድ በወንጀል የተከሰሰ ሰው ደንበኛ አድርገህ ይዘሃል። እኔን ስለሚያጋጥመኝ ይሄን የሚሰማኝ ስሜት አንተ ጋር አለ፣ እንደው እሱን እናውራበት ብዬ ስላሰብኩ ነው። ለምሳሌ አንድ ሰው
የታችኛው ፍርድ ቤት ሲከራከር ጠበቃ ሳያቆም ሊሆን ይችላል የሚከራከረው። ከዛ ተወሰነበት። ስንት ዓመት ተወሰነበት? እኔ ያጋጠመኝ ሪል ኬዝ ነው። 12 ዓመት ጽኑ እስራት እንዲቀጣ ተብሎ ተወሰነበት። ደነገጠ፣ ክዋለ። በነፃ የሚለቀቅ መስሎት ነበረ። ከዛ ይግባይ መጠየቅ ይፈልጋል። ይግባይ ሲጠይቅ ግን ጠበቃ ማቆም ፈለገ እና እኔ ጋር ተገናኘን። ስለዚህ ጉዳዩን ያስኩለት ወደ ይግባኝ ይዤው ሄድኩኝና 12 ዓመት ጽኑ እስራት የነበረውን ወደ 7 ዓመት አስደረግኩለት። እሪ አለ። በጣም ከፋው። በቃ የሚፈልገው አንድ ነገር ነው፣ መለቀቅ ብቻ። እና መቼ? ዛሬ 7 አስደረክለት፣ 4 አስደረክለት፣ 12 የነበረውን 11 አስደረክለት። እሱን ኬር አያደርግም። እንዲህ አይነት ደንበኞች ያጋጥመዋል። እና ካጋጠሙህ ምን ይሰማሃል በዚህ ጉዳይ ላይ? ቅጽበታዊ የሆነ ጥያቄ ስለሆነ አልገጥሞ አያውቅም። ምናልባት እንደዚህ ብዬ ባይሆን እንደ አጠቃላይ በተለይ ከዚህ ከጥብቅናው ስራ ጋር በተያያዘ ጉዳይ ጠበቆች ሲይዙ መጀመሪያ ኬዙ ፌቱ ምን ሊሆን እንደሚችል እውነታውን እንገመግመዋለን፣ እናውቀዋለን። አንድ ባለጉዳይ የሆነ ነገር በወንጀል አልከው እንጂ በወንጀል ብቻ ሳይሆን ለፍትሐ ብሔራዊ ጉዳዮች የሚሰራ ነው ይሄ ጉዳይ እና ያው ሄዶ የባለጉዳይ እርካታ መመዘን አይደለ ሰርቻለሁ ብለህ አንተ አስበህ ራሱ ላይረካ ይችላል ነው እና ይሄ ከምንድን ነው የሚፈጠረው? መጀመሪያ ብዙ ጠበቆች ላይ የምታየው ችግር ምንድን ነው? ጉዳዩን ያለውን ፌት ራሱ ምንድን ነው የሚለውን እውነታውን ማስገንዘብ ላይ ችግር አለ። አንድ ሰው ለምሳሌ ነፃ እንደማይወጣ ከቀድሞ የምትረዳበት ልሰጠው የምትችለው ቅጣት ማቅለል ወይ እንዲህ ያደርግላለሁ ወይ ድንጋጌውን አስቀይረዋለሁ ብለህ ካስገነዘብከው ይህ ሰውዬ ውስጥ መጀመሪያ ምንም የለም ማለት ነፃ የመለቀቅ የሚለውን ነገር አምሯል ማለት ነው። አስገንዝበከዋል። እንደ ስነ ምግባርም ይሄ ኖ ኃይሌ እንደዛ አታዙረው። ለምሳሌ የፍርድ ቤቱ የይግባኝ ሰሚው ፍርድ ቤት ምን እንደሚወስን አልተነጋገርንም። አስዩ ይግባኝ አቀርብልሃለሁ ብለህ ተስማማህ፣ ሄድክ። 12 ዓመት የነበረውን 7 ዓመት አስደረክለት። ረድተኸዋል አልረዳኸውም? መጀመሪያ ረድተኸዋል። ግን ብዙ ጊዜ እስር ቤት ያሉ ሰዎች ግን የሚፈልጉት ነገር ያን ቀን መለቀቅ፣ በሚቀጥለው ሳምንት እኮ አይፈልጉም። ብዙ ሰዎች አጋጥሞ የሚያከሆነ እኔ እንደዚያ ያጋጥመኛል። እንግዲህ ትእዛዝ ባልከኝና እንግዲህ ሰዎች የሚረቁም አይኖርኩም ሊኖሩ ይችላሉ። ለምሳሌ እኔ አሁን ባለፈው ዓመት ይመስለኛል አንድ የሆነ የሙስና ጉዳይ ይዤ ነበር እና ልጁ እውነት ለመናገር ጉዳይ ውስጥ የለበትም። ነገር ግን እንደ አንድ ምክንያታዊ ሰው ማድረግ የሚገባውን ነገሮች አላደረገም። በሱ ስህተት ሌሎች ተጠቅመው አንድ የሆነ ድርጅት ላይ ጉዳት ደርሷል። ይሄ የአእምሮ ክፍሉ አለው ወይስ የለውም የሚለው ጊዜ ግምት ይወሰድበታል ነው የሚባለው እና አንዱ እንትኑ ይሄ ማነው ግዙፋዊ ፍሬ ነገሩ ከተረጋገጠ ጉዳት መድረሱ ነገሩ መፈጸሙ ከተረጋገጠ እንግዲህ አንዱ ሶስተኛው ኤሌመንት የሀሳብ ክፍሉ አለው ወይስ የለውም የሚለው ከአንድ በርደን ኦፍ ወደ ተከሳሹ ነው የሚዞረው እና ይህን ጉዳይ እኔ በደንብ ጸና አቋም ነበረኝ። ይሄ አሳምናለሁ በዚህ መንገድ ነፃ አስወጣለሁ የሚል ለእኔ አሁንም ተሳሳተ ነው ብዬ አላምንም። እንደዚህ ነገር ነበረ። ነገር ግን በፍርድ ቤቶቹ ሊረዱት አልቻሉም እና በተለይ አሁንም በዳኝነቱ ላይ ያሉ ሰዎች አንዳንዴ የውጭውን ዓለምን የማየት ነገር አንዳንዴ ያንሳቸውና አንድ የሆነ ነገር ከተፈጠመ ይሄማ አድርጎታል የሚልና የሚታያቸው ጉዳቱ ግዝፈቱ በተለይ ትልቅ ነገር ከሆነ ነፃ መልቀቅ የሚከብዳቸውን ሰዎች ይኖራሉ። ጄኑሊ አስወያ አልነበረበትም እዛ ውስጥ። እዛ እኔ ያው ከፍተኛ ቅጣት ይጠብቅ ነበረ። ነገር ግን በሚገርም ሁኔታ እኔም ትንሽ ቅጣቱ በጣም ከፍተኛ ነው፣ እስከ 25 ዓመት ምናምን እንደሚደርስ ነው። ነገር ግን 6 ዓመት ከ6 ወር ተቀጣ። ከዛ በኋላ እኔ ይግባኝ ማለት አለብኝ ብዬ በጣም ብዙ ደከምኩ፣ አቀረብኩኝ። አሁንም ጠቅላይ ፍርድ ቤት ደረጃም ደርሶም ጸና። ከዚህ በኋላ ሰበር ምን ማለት አለብኝ። አሁንም የህግ ነጥቦች አሉት። ኢቨን ማስረጃዎች እንደዚህ ያልተመዘኑም ያልታዩ፣ ለምሳሌ ሰነድ አቅርበን ስህተት መኖር ያሳብ ክፍል ላለመኖር ሰበር ሊቀርብ የሚችል ጉዳይ ነው እና በእንደዚህ አይነት ጉዳዮች አሉት ብዬ ሳምን በኋላ ላይ ለካ እሱ ረክቷል። እንግዲህ ይሄኛው ሰው ይለያል። ይሄ ኦልሬዲ መጀመሪያ ፈርቶ ስለነበረ ተወዋ ኃይሌን በቃ እንዳታቀርበው የሚጨምሩበት ሁሉ መሳይ ላቀርበው ስ አታቀርበው በቃ
እኔ በዚህ እወጣለሁ። ለምን የታሰረው የተወሰነ ነገር ስላለ ከ1 ዓመት ወይ ከ2 ዓመት በኋላ እንደሚወጣ ተረድቶታል። ይበቃኛል አለ። ጥፋቱን ማምኗል። ማለትም ቢያንስ ጥንቃቄ እንደዚህ ሰዎች ሊሸውዱኝ እንደሚችሉ ማሰብ መገመት ነበረብኝ በሚል ራሱን ተጠያቂ ያደርጓልና እንዳልከው ደግሞ በተቃራኒው አንዳንድ ሰዎች ብዙ ነገር አድርገህላቸው ከሰው ሰው ይለያል። ያው አንዳንድ ሰው እንግዲህ ፐርሶናሊቲም ሊሆን ይችላል። እዚህ ድረስ መሄድ አለበት ብሎ መጀመሪያ እንደውም ሲጠይቅ የነበረው ጊዜ ከኢሳያስ ጋር እንደውም እናወራለን። የሆነ ነገር ይጠይቅህና ያን ነገር ታሳካለታለህ። እየተሳካ ደግሞ ሲሄድ ያልነበረ ሌላ ድሮ ያልነበረው ፍላጎቱ ይሄን ነገር አንዱ ነው ሪሊፍ ሲያገኝ ያኛውንም የማይፈልገው ይሆናል ብሎ ማያስበው መደረግ አለበት ብሎ ስለሚያምን ዲሳቲስፋክሽን ይፈጠራል። ኦኬ ኦልራይት። ኢሳያስ በዚህ ጉዳይ ላይ የምታስታውሰዋለህ? ኤንድ ዋትስ ዮር ፊሊንግ? እኔ እንደ ፊሊንግ ምንድነው በአጠቃላይ በእኛ ሀገር ሁኔታ ያው ወንጀልና ፍትሐ ብሔር ብሎ መለየት ያስፈልጋል ብዬ አምናለሁ በዚህ ጉዳይ ላይ እና በወንጀል ብዙ ጊዜ ያው እስራትን ሰው ይፈራል። ምንም ጥያቄ የለውም ጊዜ እና እስራትን ፈርቶ ነው የሚመጣው አንተ ጋር እና ያ የነበረው በጣም የጭንቀት ስሜት አለና ነፃ ሲወጣ ምንም እርካታ አላይም አብዛኛው ሰው ላይ ያ እንትኑ በቃ እንትን አለለት እንጂ ከአንተ ጋር የሚገናኙ ላይ መስሎ ይችላል ብዙ ሰው እና እኔ እንደ ወንጀል ስታየው ብዙ እርካታ አታይም ሰው ላይ አይደለ? እርካታውን ተውና አልረዳኝም ብሎ ያስባል። አልረዳኝም ብሎ በቃ ያንተ ሁላ ላይ መስሎ ይችላል። ምንም አላደረክልኝም። ሞስት እንደውም ወደ ዳኛው ሊሰጡ ይችላል ክሬዲቱን። ይህን ያደረገው ዳኛው ደግነቱ እንዲወስዱ ቀነሰልኝ እንጂ ይሄስ አልረዳኝም። ኦኬ ኦልራይት። እሺ ኔክስት ኃይለማርያም ደሳለኝ ሌጋል ቴክ የተባለ አፕሊኬሽን ታውቃለህ ወይ? በደንብ ነው የማውቀው። ከሀሳቡ ጀምሮም ያው ባለን ቀረቤታ ከእሱ ጀምሮ ፕላትፎርም በዚህ መንገድ ቢሆን በሚል ብዙ ጊዜ ገንቢ ሀሳቦችን ሰጠ ነበር። ግን ከዛ በኋላ አፕሊኬሽኑ ወደ ተግባር ከገባ በኋላ በእርግጥ የዛን ያህል እንትን ባልገፋበትም ምንም እንትን የሚል አይደለም። በተለይ በዚህ ጠበቃው ምናምን ብቻ ተብሎ ቢታይ እንዳለ በፍትህ ስርዓት ውስጥ ተዋናይ የሆነ ሰው ወደፊት አሁን ያቀረብከውን የዘረዘርካቸውን ጥቅሞች ብቻ ሳይሆን ነገር እየሰፋ እያደገ ሊሄድ የሚችል አፕሊኬሽን እንደመሆኑ ብዙ ነገሮችን ያቀላል። ብዙ ሰው እንደምሰማው ቀጠሮ አጀንዳ ምናምን በሚል ነው እና እኔ እንደውም ከአጀንዳው ጉዳይ ይልቅ አጀንዳ ስትል ያው ከጠበቃ ጋር ብቻ የተገናኘ ይሆናል እና ከዛ ይልቅ ህጎችን በቀላሉ ማግኘት አሁን ለምሳሌ አንድ ዳኛ ሆኖ የሚሰራ ሰው ብዙ ህግ ይጠቀስበታል፣ ከዚህኛውም ወገን ይጠቀሳል እና ያ የተጠቀሰውን ነገር በቀላሉ የሆነ ኮንኮድ ውስጥም ገብቶ ክሊክ አድርጎ ቁጥሯን ጠቅሶ እቺ ቁጥር ታቀርበለታለች። ያችን ወዲያው አንብበው ምንድን ነው የሚለውን ነገር ወደዚህ የሄደ መጽሐፍ ምናምን ከሚያነብ በደንብ ያቀልለታል። ነገር ምናልባትም አሁን ዘመኑ ዲጂታላይዜሽን እንደመሆኑ ወደ ኤአይ ምናምን ይኬዳል አይደለ? ሊተነብይልም የሚችል ነገሮች እንዲመጡ ስለሚችሉ እንደ አንድ ፈርቀዳጅ በሀገራችን በጣም ፈርቀዳጅ በጣም በሰፊው የረሳሁትን ነገር ግን አስታወስከኝ። ሌጋል ቴክን ገና ከጥንስሱ ከሀሳቡ ጀምሬ አዋራችሁ ነበር። በጣም የሚገርም የረሳሁት ነገር ሁሉ ስላስታወስከኝ ነው። ያን ጊዜ ምንም የተሰራ ነገር ስለሌለ ዝም ብዬ እጄን እየቀዘፍኩ ነበር ማወራችሁ። እንዲህ ስትጠይቀው እንዲህ ይመልስልሃል፣ እንዲህ አይነት አፕሊኬሽን ነው የምንሰራው እንዲህ ምናምን እያልኩ ዝም ብዬ አየር ላይ እየቀዘፍኩ አስረዳኋችሁ ነበረ። ከዛ በነገራችን ላይ እንዲያውም እዚህ ፖድካስት ላይ ብንገልጸው ራሱ ያው ታሪክ ስለሆነ እኔ በጣም ደስ ይለኛል። ከዛ መገናኘታችንን አቋረጥን። ታስታውሳላችሁ? ተሰወርኳችሁ እና ጠፋሁ። እንደውም ለዚህ ችግር እኛ በእርግጥ ሁለታችን እናወራለን እና የዛ የጥንስሱ ላይ እንደነበርንና እንደውም ጊዜ እኔ እንደውም እንዲህ ብታረገው እንዲህ ቢደረግ ወደፊት ደግሞ እንዲህ ብታገባ የሚል የሆነ ነገር ሲታዩኝና ሰጥህ ነበርና ከዛ በኋላ ግን ያው እንትን መጣና የዛን ያህል እኔ አስተዋጽኦ ያደረግነውና ነገር ባለመኖሩ በመሀል አንተ ስትጠፋ ምናልባትም የጠፋሁት ግን ለምን እንደሆነ ገብቷቸዋል። ከዓመት በላይ ተሰውሬያቸዋለሁ። ስራዎችን አልቆይ ነው ለዚህ ስራ ዲቮት ሆኜ ስሰራ እንደነበረ ነው ያናገኛ ሙያ የነበረን ለመጠየቅ ምን ለማለት አንዳንድ ስራዎች አንድ ሰው ሲጀምር ብትችል መደገፍ ካልቻልክ ደግሞ ለሱ መተው
አይ እንዴት ሆነልህ ብላችሁ አልጠየቃችሁ እኮ አላረግንም እና ያን ባለማድረጋችን እንደ ንስሐ ነገር ትገባለህ። አዎ ያን ባለማድረጋችን እንግዲህ ያ ባይ ዘ ዌይ በጣም ብዙ ጓደኞቼ ቢያውቁት ደስ ይለኛል። ሌጋል ቴክ በጣም ወንደርፉል የሆነ አፕሊኬሽን ኢትዮጵያ ውስጥ የመጀመሪያ ፓዮኒር የሆነ አፕሊኬሽን መጥቷል። በነገራችን ላይ ከዚህ ከካሜራ ኦፍ ስናወራ ነበረ። ከ15 ቀን ከ20 ቀን በኋላ ሁለተኛው ቨርዥን ይለቀቃል። በጣም የተሻሻለ ማለት ነው። እሱ በጣም ከፍተኛ አገልግሎት ይሰጣል። አሁን በመላው ኢትዮጵያ እኔ ሰምቻቸውን ማላቃቸው የወረዳ ስሞች ሁሉ ይደወላል። ሌጋል ቴክን የሚጠቀሙ ሰዎች ሲቸገሩ አንዳንድ ቴክኒካል የሆነ አሲስታንስ ፈልገው ማለት ነው። እና የቅርብ ጓደኞች ስለሆን ብዙ ጊዜ አንድ አይነት ውሎ ነበር የምንውለው። ይሄንን ፕሮጀክት ልክ ስንጀምር ራሴን በቃ ሰወርኩ። ያኔ ቤት ብዬ ነበር ማድረው ምናምን። አክቹዋሊ እኔ ብቻዬን ሰራሁት እያልኩ አይደለም። በቲም የተሰራ ነው፣ በካምፓኒ የተሰራ ነው፣ ይታወቃል። ዴዲኬትድ የሆነ ሶፍትዌር ዴቨሎፕመንት ቲም አለው። ፕሮጀክት ማናጀር አለው፣ ሌሎች ዴቨሎፐሮች አሉ፣ የህግ ባለሙያዎች ሁሉ አሉበት ባይዘው የሚሳተፉ እና የሆነ ጊዜ ላይ በቃ መደዋወል ኮምፕሊት ያቁመን ነበረ። መኪናዬን ሁሉ ሽጬ ተመልሼ እግረኛ የሆንኩትም በዚህ ፕሮጀክት ምክንያት ነው። ለምሳሌ ከሰበሩ ጋር በተያያዘ ያለውን ነገር አይተዋል አይደል? ኃይሌ ኢሳያስ እመጣለሁ ባይዘው አንድ ጊዜ ልጨርስ ብዬ ነው። ከሰበር ጋር በተያያዘ እኔ እስኪ በቁጥር የሆነ መግለጽ የምችለው ነገር ሁሉ አለ። ብዙ ጊዜ እንዴት አየኸው ሰበርን በተመለከተ? ይሄ በጣም እንደው ለማነጻጸርም ማለትም ሰበር ታተመ ማለት ራሱ የሚቻል አይደለም። ለምን የቁጥሩ ልዩነቱን እንዳነሳው እንግዲህ አሁን እንኳን ባለው እጃችሁ ላይ እንዳለው እንግዲህ ደግሞ ከኦፍላይን ወደ የሆነ ነገር ግን ከዚህ በፊት ፕሮግራም ስከታተል ወደ 16,000 ገደማ ውሳኔዎች ያልታተሙ ውሳኔዎች እንዳሉ ነው የምትነግረው እና የታተመው ደግሞ አይ ቲንክ 2,400 ምናምን አካባቢ ነው እና ይሄ በዚህ መካከል ያለ በጣም ግዙፍ የሆነ ልዩነት ነው ያለው እና ምናልባት እነዛን ውሳኔዎች እኮ ለብዙ ክርክሮች ጠበቆች ቢያታቅሷቸው ማነው ፐርስዌድ በማድረግ ዳኛን ምናምን ብዙ ነገሮችን ልንጠቀምባቸው የምንችላቸው ጉዳዮች ሆኖ ሳለ እንዴት ብዙዎቹ እንዴት እያለፉን እንዳለ ነው። ምናልባት እየተመረጡ ታተመዋል ብንልም አንዳንዴ ያልታተሙትን ደግሞ ስናያቸው እንደዛ የሚባሉ አይደለም። እኔ አንዳንዴ አሁን እያገኘናቸው ያሉት ውሳኔዎች ስናያቸው እንዲሁ ከተመረጡት ውሳኔዎችና ከታተሙት ውስጥ እንደው ምንም የተለየ ነገር የላቸውም ብለህ የምተዋቸው አልነበሩ። ብዙ መረጣ ተደርጎ አሁንም ቢሆን በጣም የህትመቱ ስራ ስላልተሰራ አሁን የተባለውን ሌጋል ቴክ አፕ በመጠቀም የሚገኘው ጥቅም ቁጥር ስፍራ ያለው ጥቅም አይደለም እና ትልቅ ልዩነት ነው የፈጠረው። አንድ በፐርስፔክቲቭ እንዲሁ ብናየው ለምሳሌ አንድ የህግ ኢሹ እስኪ የሆነ ብዙ ጊዜ ሰበር ላይ የተሰጠ ውሳኔ አንድ ኢሹ ለምሳሌ ምን እንውሰድ የሆነች ለምሳሌ ከ500 ብር ሲምፕል እናድርገው። ከ500 ብር በላይ የተደረገ የብድር ስምምነት ማስረዳት የሚቻለው በጽሁፍ ነው የምትል ድንጋጌ አለች። እሷን ድንጋጌ ትርጉም የሰጠባት የሰበር ውሳኔ ይኖራል የተለያየ። ሁሉንም ውሳኔዎች ለቅመህ አምጣልኝ ብልህ ስንት ጊዜ ይወስድብሃል? በጭራሽ የሚታሰብም አይደለም፣ ለመፈለግም አታስበውም። አሁን ባለው ሁኔታ ከአፕሊኬሽኑ ውጭ ሆነ ሳስበው እንግዲህ እነዛ የታተሙት ወደ 26 ነው። አሁን የታተሙት 27 ቅጾች ሄደን የት ነው ሄደው ማውጫዎች ጋር ሄደን እንደው ከኔ ኢሹ ጋር የሚቀራረብ እያለን በዛ መንገዳችንን የምንፈልግበትን ጊዜ ለማሳጠር ሞክር ይሆናል። የአንድ እንኳን መጽሐፍ ራሱ ማውጫ አብተህ በእርግጥ የጉዳይ ትርጉም የተሰጠበት የህግ ክፍሎች ይታወቃሉ። እንደዛ ልታወጣ ትችላለህ። ያ በጣም ብዙ ጊዜ አድካሚ ነው፣ አሰልችም ወይም ልትወም ትችላለህ። ያልታተመው ግን አሁን በእናንተ የት ትሄዳለህ? ያልታተመው ጭራሹን እሱ አይገኝም እያልኩ እኮ ነው። ጭራሹን የለም። ማክሰስም ስለማታውቅም አትፈልገው፣ ማታውቀውን ነገር አትፈልግም እኮ የለም፣ ተደብቆብሃል ማለት ነው። ባይዞ ተደብቋል። በአዋጅ ደረጃ ባይዞ ያን አስገዳጅ እንዲሆን እስከተቀመጠ ድረስ መታተምና እንድናውቀው መደረግ አለበት። ለምን አስገዳጅ ነው። አንድ ህግ በታች ፍርድ ቤቶች ሁሉ አይደለም። ከዛም በኋላ ያለው ሰበርም ሲወስን እነዛን መሰረት አድርጎ እስካልተቀየረ ድረስ የመስራት ግዴታ አለበት። 16,000 ውሳኔዎች ገደማ ደብቀ እና 2,000 ውሳኔ ብቻ ለቀ ሰበርን የሆነ
እንደ አሴ ፕሬዚደንት እየተከተል ነው ብሎ ማውራት ምን ያህል ይቻላል? እኩል ትጥቅ የሌለው ጠበቃ ሲከራከር ማለት እኮ ነው። ዳኞቹም ትጥቅ የላቸውም እኮ አሁን እየወሰኑ ያሉት ዳኞች እኮ ራሱ ሊገዙበት ይገባል። እነሱ ራሱ አያውቋቸውም። ለምሳሌ ዳኛ እኮ በየጊዜው ሰበር ከጀመረን ጀምሮ 97 ነው አይደል ጀመረው 99 አካባቢ 454 ነው አዋጁ። ልክ ነህ፣ ግን ውሳኔዎች 99 ነው። ሌጋል ኢፌክቱን ነው ልክ ነህ። 97 ነው። ከዛ 21 ዓመት ጀምሮ ያሉ ዳኞች እኮ የሉም። እኔ ራሱ አሁን ባለ ወደ ኋላ ሄጄ በዳኝ ሰብ የወሰንኩባቸውን አድርገው ያረኩባቸውን መንገዶች ሁሉ አስታውሳቸዋለሁ። አላስታውሳቸውም እኮ የራስን ውሳኔ ቢሆን። ስለዚህ ዳኞች በየጊዜው የተለዋወጡ ባሉበት ጊዜ ሁሉም ዳኛ ራሱ እዛው ሰበር ላይ ያለው ራሱ ሊያጠናው ሊያነበው ሁሌ ለራሱ ቅርብ እንዲሆን ማድረግ ይጠበቅበታል። እና ምን ያህል በፍትህ ስርዓቱ ላይ ራሱ የሚፈለገው ውጤት እየተገኘ አይደለም። ይሄ ራሱ አንዱ የፍትህ ችግር ነው ብሎ ማየት ይቻላል። እና ቅድም ወደ አነሳው ጥያቄ ሲመጣ አንተ ጋር እንግዲህ አፕሊኬሽኑን ሲታይ ለምሳሌ እንደተባልኩ እንዳልከው በዚህ በብድር ኢሹ የሆነም ያው ህጉ ይታወቃል። እሱን ህጉን ጠቅሰህ በዛ ዙሪያ ለምሳሌ አሁን ቅድም እንደተባለው አሁን እኛ ሀገር ነው 1723 ምናምን ይበዛል አይደል? 1723 በየጊዜው ብዙ የተለያዩ አቋሞች የተለያዩ ሁኔታዎች እንደ ሁኔታው እንደ ፋክቶች ይለያያሉ። ሰበር ቢያስገድደው ተመሳሳይ ፋክት ሲኖር ነው እና 1723 እንደየፋክቱ የተሰጠባቸው ትርጉም አለ እና 1723 ስትል ከ1723 ጋር የሚያያዙ ውሳኔዎች 100 ቢኖሩ 1000 ውሳኔዎች ቢኖሩ ግልብጥ አድርጎ ይሄ ያንተ አፕሊኬሽን ያወጣልሃል። ከዛ በኋላ በዛ ጉዳይ ላይ ጥናት እንኳን ልስራ ብትል በጣም የተሟላ መረጃ አለ ማለት ነው። በነገራችን ላይ ቆይ እንደ ከመጨረስ በፊት አሁን ኦፍ ካሜራ ሪከርድ ከማድረጋችን በፊት ኮዶችን እያወጣን አየን። የሰበር ውሳኔም የተወሰነ አየን። ፍጥነቱን እንዴት አየው? ፍጥነቱ ፍራክሽን ኦፍ ሰከንድ እኮ አለ። ከአንድ ሰከንድ በታች ነው። እኔ ቪዲዮ ተሰራ ምናልባት የሰከንድ አንድ 25ኛ ምናምን ነው በሰከንዶች ውስጥ ራሱ ነው ክሊክ ሳደርገው ወጥቷል። አንድ ቀጣዩን ቁጥር እኮ በቁጥር ቆጠራ ቅጽበት በለው ልዩነት በለው አንድ ብዬ ሁለቴ ማለት ያለ አንድ ብዬ ሁለት እንደምቀጥለው አይነት ጋፕ ነው ያለው። ባይ ዘ ወይ እንደዚህ ማወራው ለምንድን ነው መሰለህ ኃይሌ፣ በመጀመሪያ ደረጃ ሌጋል ቴክን አይተኸው እንደዚህ አይነት ዊትነስ ስለሰጠህልኝ ለእኔ በጣም ነው ደስ የሚለኝ፣ በጣም ነው የማመሰግነው። ቪዲዮ ግን ሪከርድ የማደርግበት ግን ዓላማ ምንድን ነው መሰለህ? ሌጋል ቴክን የሚያውቁት ሰዎች አሉ። ለምሳሌ ከትናንት ወዲያ ነው ትናንት ጠበቃ አያሌው ቢታኔ ጋር ዲስከስ አደርግ ነበረ። እኔ አልጠየቅኩትም፣ ስለ ሌጋል ቴክ አልጠየቅኩትም። ባይዘወይ ሌላ ወሬ እያወራን እያለ እሱ ስለ ሌጋል ቴክ ግን በድንገት ነው ሀሳብ የሰጠው። የሚያውቁት ሰዎች በሱ ልክ ያውቁታል። ሙዕዝንም አይታችሁት ከሆነ የኔ ክላስሜት የነበረ ነው ሎ ስኩል፣ እሱም የሚሰማውን ነገር ተናግሯል። ግን ይሄንን ቪዲዮ ሪከርድ የማደርገው ለማን ነው መሰለህ? ሌጋል ቴክን የማያውቁት አሉ፣ ጭራሽ አይተውት የማያውቋሉ። የማየት እድል እንዲኖራቸው እስኪ ቼክ እናድርገው ምንድነው የሌጋል ቴክ የሚለውን ነገር እኔው ብለው እንዲያዩት ለነሱ እድል ለመስጠት ነው። ወደ ኢሳያስ እመጣለሁ። ስለ ሌጋል ቴክ ተጨማሪ ነገር ንገረን እና አንተ ያየህበትን መንገድ ዮር ሪያክሽን። ያው ኃይሌ ካለው ጋር እኩል ነው የምናውቀው የሌጋል ቴክን እንትን ማለት ነው። ታሪካዊ አመጣጡ ጥንስሱን ሁላ ማለት ነው። ግን አሁን ስታወሩ አንድ ነው የችሎት ገጠመኝ እንደውም ትዝ አለኝ በዚህ አጋጣሚና ምንድነው ያው ስለ ሰበር ጠቀሜታ ምናምን ባይሆንም ዲስከሽናችን አሁን ላይ ኢፌክት አለው ሰበር የህግ ያህል ኢፌክት አለው። ደግሞ በጣም ብዙ ጥቅም እየሰጠ እንደሆነ ይታወቃል። ሰበር ምን አለ ነው በሆነ ጉዳይ ላይ የምንለው ማለት ነው። እና አንድ ችሎት ላይ ቁጭ ብዬ የሆኑ ጠበቆች ይከራከራሉ። ክርክር የቃል ክርክር እያደረጉ ፍርድ ችሎት ላይ የቃል ክርክር እያደረጉ እኔ ያው እየጠበቁ እየሰማው ነው። እና ጠበቃው ይህም በዚህ ጉዳይማ ሰበር ውሳኔ ሰጥቶበታል ምናምን ብሎ ይከራከራል። እሺ ሰበር ቁጥሩን ይሏል ዳኛው። አላስታውሰውም አለ። ከዛ የዱቤ ማከረከር የለም አለው። በዱቤማ ክርክር የለም ብለው አለፈው። አሁን ትዝ አለኝ ምንድነው ሰውየው የሚፈልጉትን እንትን አሁን በአንተ ሌጋል ቴክ በዛች በቅጽበት ቅጽበት ላይ ማውጣት ይችሉ ነበር። በሰከንድ በችሎት ላይ እዛም ላለ ለሌላም ጠበቃ ይህን ሲሰማ የዱቤ ክርክር እንደሌለ ሲያውቅ በዚህ ሌጋል አፕ አማካኝነት የሚፈልጋቸውን የሰበር ውሳኔዎች ለዳኛው ለማቅረብ አይቸገር የሚለውን የጠቀሜታውን ልክ ነህ። ዳኛውም ጠበቆቹም
ሶስቱም ቢኖራቸው በቅጽበት እያወጡ ላይ ትችላሉ። ከሰከንድ በታች ስለሆነ ማለት ነው ፍጥነቱ ያን ያክል ስለሆነ። ኢቭን ኮዱ ለምሳሌ አሁን ይሄ የወንጀል ህጉ ነው፣ ይሄ የወንጀል ህጉ ነው። የፍትሐብሔር ህጉ ደግሞ ከዚህ ይበልጣል እና ሌሎች ሌጂስሌሽኖች አሉ። አሁን ከዚህ እስኪ ለምሳሌ ደረቅ ቼክ አሁን 692 ነው አይደለ? 692ን አሁን ለማየት የሆነ ገልጬ 692 አሁን 6 ቤት ገብቻለሁ። ገና 92ን ደግሞ ፈልጋለሁ። ሌጋል ቴክን ከፍቼዋለሁ እስካሁን ድረስ አይደለ እንዴ? ያ ይሄን ያክል ፍጥነት አለው። ኒው ቨርዥኑ ደግሞ በተለይ አዲሱ ቨርዥን ያ አዲሱ ቨርዥን በጣም ተሻሽሎ ነው የመጣ። እንትኑስ ራሱ ጠበቆች ኦርጋናይዝድ የተደረጉበት መንገድ ለምሳሌ አሁን ለወደፊት ምንድነው ሐሳቡ መሰለህ? ወደ 7000 የሚሆኑ ጠበቆች ፕሮፋይላቸው በደንብ ኦርጋናይዝድ ነው ሌጋል ቴክ ላይ ይገባል። ስለዚህ ፐብሊኩ ደግሞ እየገባ ይመርጣል። ይሄ ጠበቃ ልደውልለት ይላል። እዛው ላይ ደውሎ ሊያገኘው ይችላል። ቴክስት ሊያደርግለት ይችላል። ኢሜል ሊያደርግለት ይችላል። ሁሉ ነገሩ መልኩን ሁሉ ነው የሚያው። በነገራችን ላይ ሌጋል ቴክ ሁለታችሁም አላችሁ ከነ ፕሮፋይል ፒክቸራችሁ ማለት ነው። ያ ያው በፈቅድልኝ እንደውም እሱ ላይ ባወራበት አሁን የጠበቆች ፕሮፋይል ማለት ኦልሞስት አሁን በእናንተ በኩል እየተሰራ ያለው በእናንተ ልጅ ኦልሞስት በሌላ መንግስታዊ አካል ወይም አይነት ሊሰራ የሚችል ነው። አሁን የጠበቆች ዳይሬክቶሬት ብንሄድ ይህን ያለ አሁን ያለውን የጠበቃውን ሁሉ ፕሮፋይል በዚህ በዘመነ መንገድ አደራጅቶ ይገኛል ወይ ለማሳደስ ምንም ስንሄድ ብዙ ጊዜ ወረቀት ምናምን ግልበጣው ስና የሆነ አሁን ማህደር ውስጥ ምናምን ነው ያለው እና አሁን የጠበቆች ፋይል አያያዝ አሁን አንተ ጋር ያለው ግን ሲታይ ኦልሞስት አንድ የሆነ እንደ አንድ ዳታ ሴንተር ኢትዮጵያ ጠበቆች እንደ አንድ ዳታ ሴንተር ራሳቸው የሚተፈልገው የሚገኙበት ሆኗል። አንድ የሆነ ሰው ቢመጣ ቢፈልግ ይሄ ሰው ጠበቃ ነው ወይስ አይደለም ራሱ ብሎ ወይም ለማለት እንኳን ወይም ምን ይመስላል ፕሮፋይሉ ብሎ ለመገምገም ከካድራስ ካድሬሱ ስልክ ቁጥሩ በቀላሉ አንድ ጉዳይ እንኳን አጭሪቀው ማማከር በደንብ የሚጠቅም ነውና ይሄ አሁን እንግዲህ ሌጋል ቴክ የህግ ባለሙያዎች ብቻ ሳይሆን ወደፊት በቀጣይ በማህበረሰቡ ዘንድ ሁሉ በቃ አንድ ዝም ብሎ የሚለመድ ነው የሚሆነው። ለምሳሌ በእኛ ሀገር ሁኔታ ራይድ ምናምን የተጀመረበት ቅጽበትና አሁን እንደዚህ አይነት አፕሊኬሽኖች ምን ያህል የየዕለት ስራዎችን አካል ሆነዋል እና ይህም ከነዛ አይነት አፖች አንዱ ነው የሚሆነው። በቃ በሌጋል ዘርፍ እና ማህበረሰቡ ጠበቃው ብቻ ሳይሆን ማህበረሰቡም ራሱ የሚፈልገው ሌጋል ቴክን ታውቀዋለህ አታውቀውም ብሎ ወደፊት የሚጠቀምበት ነጋዴውም የሚጠቀምበት ደግሞ እኮ የሚገርምህ ኃይሌ ዛሬ የህዝብ ተወካዮች ምክር ቤት 1400 አዋጅ አውጥቷል። ያውም ከ87 ወዲህ ያለችዋን ነው የምልህ። ኮዱን አይጨምርም። እንደገና ደግሞ እንደና 4767 አይነት ደግሞ አለ። ከዛ በፊት ደግሞ የወጡ አዋጆች አሉ። ይሄ 1400 አዋጅ ነገ 2000 3000 ይሆናል። የሰበር ውሳኔው ደግሞ 18000 20000 30000 50 100000 ይገባል። ነገ እኮ ውሳኔዎች በወረቀት እንዴት አድርገህ ማኔጅ ታደርገዋለህ? ያን ጊዜ በጣም አስቸጋሪ እኮ ነው የሚሆነው። ይሄኛው ግን በጣም ኤፊሺየንሲ ይጨምራል። ያ ከዚህ አንጻር ለሰጣችሁት ነገር በጣም ነው የማመሰግነው። የመጨረሻ አንድ ጥያቄ ብቻ ይቀረኛል። ኃይሌ የችሎት ገጠመኝ ያስፈልጋል። ሁለተኛ